ከወንጌል አማኞች አማኑኤል ህብረት ቀለሜ አቡነ ቡቺ እያለ ሲሳለቅ የነበረው ራሱን ከነስ ደግሞ ሌላ አንዱ አባት ነው እንኳን በስምስስሎች ነው እንኳን እንዳንል የቅዱስ ክርስቶፎሮስ ቤተክርስቲያን የለም ስለማይገባው አይደል? እኛ አላልነጽም ራሱ ይሄንን ስላይተሽ ታውቂያለሽ? ፎዚያ እስቲ ማን ነው በእናትህ ምንድነው? ቅዱስ ክርስቶፎሮስ ይባላል። ችግር የለም። አይ ቅዱስ ክርስቶፎሮስ ይባላል። ቅዱስ ክርስቶፎሮስ ይባላል። ምንድነው? ፍጡር ምንድነው? የትኛው? ይሄ አውሬ የሚመስለው ምንድነው? ይሄኛው ይሄ ቀይ መስቀል ነገር ነው ያዘው። ይቱ የአውሬ የሚመስለው ምንድነው? በእመቤታችን ስም ቤተክርስቲያን ከሰንሩስ ህንፃውን ነው የምትለኝ? አዎ ህንፃውን በድንግል ማርያም ስም ህንፃ ብትገነቢ አንድ ፕሮቴስታንት ነኝ እያለ ህንፃ ቢገነባ ምን ታደርጊያለሽ? ይሄ ከእኔ አእምሮ ውጭ ነው ማለት እኔ እንደዛ ስለማላምን ማለት ነው። ልክ ናቸው ወይስ ምንድን ናቸው? አረ ልክ አይደሉም በእውነት። አዎ። ስለዚህ ሉተራውያን በድንግል ማርያም ስም በአንግሊካን ቸርቾችም በድንግል ማርያም ስም ቤተክርስቲያን ማነጻቸው ጸረ ወንጌል ነው ማለት ነው። ይሄ ደግሞ ጀርመን የሚገኘው የሉተራውያን የቅዱስ ሚካኤል ቤተክርስቲያን ነው። እሺ እነዚህ ሰዎች በማርያም ቤተክርስቲያን ብቻ አላቆሙም፣ በሚካኤል ቤተክርስቲያንም ስም ቤተክርስቲያን ሰርተዋል። ጸረ ወንጌል ናቸው። እኔ አሁን ከህንፃው ጋር አይደለም ችግሬ፣ ህንፃውን ላይ ስሙን ማድረግ ይቻላል። በመላእክት ስም በድንግል ማርያም ስም ቤተክርስቲያን በስማቸው ማነጽ ግን መጽሐፍ ቅዱሳዊ ነው አይደለም። ሉተራንም ይህን የሚያምኑና እንትን የሚሉ ከሆነ ታድሶ ያስፈልጋቸዋል ብዬ ነው ማምነው። ስለዚህ ሉተራውያን መታደስ አለባቸው። እሺ ፎዚያ ከወንጌል አማኞች። እሺ የወንጌል አማኝ የት ህብረት ነው የምታደርጊው? አማኑኤል ህብረት። አማኑኤል ህብረት። እሺ ኢዮብ እየቀጥልሽ። ቴዲ ቅድም የጠየካትን የመጀመሪያዋን ብትጠይቅ አሪፍ ነው፣ የሉትራኑን ማለት ነው። ከዛ በኋላ እናወራ። እሺ እህታችን ሉተራውያን በበዓል አከባበራቸው ላይ እዚህ ጋር ሉተራውያን ቸርች ሲኖር ላይ መምህር ስንታየው ሚዩት አድርግልን። እሺ ሉተራውያን በዚህ በራሳቸው ዌብሳይት ላይ የፌስትስ ኤንድ ፌስቲቫልስ ላይ ኦገስት 15 የእመቤታችን የወላዲተ አምላክ የጌታ እናት ቀን፣ ኦገስት 29 ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ቀን፣ ሴፕቴምበር 14 ደግሞ የመስቀሉ ቀን ብለው ያከብራሉ። ቀን ሰጥቶ ለፍጡሯ እንደዚህ ማክበር ጣዖት አምልኮ ነው ፎዚያ? ልክ አይደለም፣ አላምንበትም። ሉተራውያን ጣዖት አምላኪያን ናቸው። አሁን እኔ ቅድም እንትን ላይ ጽፌ ያለውኝ የገባሁት መጽሐፍ ቅዱሳዊ ከሆነ ብቻ ነው የማወራው። አሁን እንዲህ አይነት አሁን ከኮመንታሪ እኔ ስለማላምንበት የኔን እምነት ነው መጠየቅ ያለብህ። አሁን ስለ ጀጅም ፈራጅ እግዚአብሔር ብቻ ነው አይደለ? ስለማንም እምነት የሚፈርድ እግዚአብሔር ነው። እኔ አልፈርድም በማንም እምነት ላይ ብናረገው። ለምሳሌ እኛ በ21 ማርያም በ19 ገብርኤል ብለን ብናከብር ጣዖት አምላኪዎች ነን? ልክ አይደለም ብዬ አምናለሁ። ጣዖት አምላኪ ነን አይደለም? ጣዖት ራሱ ምንድን ነው? ጣዖት አይ ነው አይደለም? ቆይ መጀመሪያ አንተ ጣዖት ምንድን ነው? ጣዖት ምንድን ነው ብለህ ነው የምታምነው አንተ? እግዚአብሔር ውጭ ሌላን ነገር ማምለክ ማለት ነው። አዎ ታመልካለህ አንተ እንደዛ? እኔ አላመልክም። በቃ ካላመለክ ጣዖት አይደለም ማለት ነው። ስለዚህ ሌሎች ፕሮቴስታንቶች ቆይ እህታችን ፎዚያ፣ ስለዚህ ሌሎች ፕሮቴስታንት እንዳንቺ አይነት ወገኖች የሆኑ ሙሉ ወንጌል አማኞች የሚባሉ የፔንቴኮስታሎቹ እኛ ለቅዱሳን በ19 ገብርኤል በ21 ማርያም በ12 ሚካኤል ስንል እናንተ ጣዖት ነው የምታመልኩት ቀን ሰታችሁ የምታከብሩት ብለው ይሄንን ፍሬዝ ካስቀመጡ ይሄ ፍሬዝ ለጣዖት አምልኮ የሚተረጉሙት ከሆነ ዘሴሚስቱ ሉተራውያን ጋር የሚሰራል ማለት ነው። ኦኬ ሊሰራ ይችላል። ስለዚህ ይሄን የጠየቁሽ ጥያቄ ለዛ ነው። አሁን ለምሳሌ መጽሐፍ ቅዱስ ላይ ኦገስት 15 የማርያም ቀን ነው የሚላለ። እኔ ይቅርታ አድርግልኝና መጽሐፍ ቅዱሳዊ ከሆነ ላውራ። አሁን እንዲህ ታሪካዊ አሁን እንዲህ ኮሜንታሪዎች የሰዎች ኮሜንት ያደረጓቸው ነገሮች ላይ ኮሜንታሪ አይደለም፣ ይሄ የእነሱ ብሊፍ ነው። እኔ ሉተራን አይደለሁማ። እኔ ሉተራን ሆኜ ብትጠይቀኝ ኖሮ ስለ ራሴ መልሳለሁ። ለምን መሰለሽ የጠየኩሽ? ቆይ ለምን መሰለሽ የጠየኩሽ ይሄን ጥያቄ? አንቺ
ኦርቶዶክስ ክርስቲያን ሆኖ ትላንት እሁድ ቀን ከትላንት ወዲያ እሁድ ቀን የገብርኤል ቀን ሲያከብር ስታዩ፣ የማርያም ቀን ዛሬ 12/21 ስታዩ፣ ቤተክርስቲያን ሲሄድ ስታዩ ለምንድን እንደዚህ ቀን ሰታችሁ በ21 ማርያም ከምንላችሁ አትናገሩም? እንደዚህ ብለሽ ለኦርቶዶክስ ጓደኛሽ ወይ ደግሞ ወንድም ወይ እህት ቀን የማን ነው? ቀን የማን ነው? ቀኖች ሁሉ እግዚአብሔር ናቸው። አዎ በቃ እኔ በዚህ ነው የማምነው። ቀን ዴዲኬት አድርገህ ብታገኝስ ፕሮቴስታንት ነኝ ብሎ እንደዚህ የሚያደርግ ሰው አይደለም። ልክ አይደለህም ብዬ ነግረዋለሁ። ምክንያቱም ቀናት ልክ አይደለማ። ልክ ወደ ሆነው እንዲመጣ ልክ አይደለህም። ልክ ስህተት ነው እለዋለሁ። ስህተት ነው። ይሄን ማድረግ ስህተት ነው። ሳያውቅ ሊሆን ይችላል፣ አልተረዳም ሊሆን ይችላል። ፕሮቴስታንት እኮ ናቸው። ሁሉም እኮ ፕሮቴስታንት አይደለም። እያንዳንዱ ዶክትሪን አሁን ዶክትሪን ከሆነ የምታወራኝ መሰረታዊ ክርስትና አስተምሮ ላይ ከሆነ የምናወራው የየራሱ የተለያየ አስተምሮ አላቸው። አሁን አሁን ሉተራን የምትላቸው ጥምቀትና እኔ የምቀበለው ጥምቀት ይለያያል። ገብተዋል? ስለዚህ ልክ እንደዛው ይሄም የምንለያይባቸው ነገሮች እኮ አሉን። ሁሉም አንድ አይነት አይደለም። ስለዚህ ፎዚያ ለምሳሌ አንቺ ኦርቶዶክስን ወንድምት አግኝተሽ እንደምትሰብኪ ሉተራውያን ትሰብኪያቸዋለሽ? ትክክል ባልሆነ ነገር ላይ ካገኘው ለማንም መናገር። ምክንያቱም እውነት ነው። ይሄ እውነት የሆነው እውነት ነው። ይሄው ለምሳሌ ይሄ አለ ሉተራውያን ሆይ ከዛሬ ጀምሮ ይሄንን እላለሁ። አሁን አላውቅም እንዲህ ቀን እንደሚያከብሩ እውነት ለመናገር ዛሬ ከእናንተ አወቅኩ። ስለዚህ አሁን ሉተራውያን መንገድ ላይ ስታገኝ ኦርቶዶክስ ብቻ ሳይሆን ለምንድን ነው ቀን ሰጣችሁ እንደዚህ የምታከብሩት? ዲሴምበር 21 የቶማስ ሐዋርያው ቀን፣ ዲሴምበር 26 ይኸው እንደምታዩ የእስጢፋኖስ ቀን፣ ከእንደገና ቀጥላችሁ ደግሞ ይሄ የጳውሎስ ቀን፣ ከእንደገና ደግሞ ይሄ የማቴዎስ ቀን፣ ከእንደገና ደግሞ እዚህ ጋር ደግሞ የማርቆስ ወንጌላዊ ቀን ኤፕሪል 25 ብላችሁ ለእያንዳንዱ ሐዋርያና መጽሐፍ ቅዱስ ላይ የተጻፉት ቅዱሳን ጭምር እንዲህ በጣም የሚገርምሽ ደግሞ እንደ ውሸት ቅንብር እንዳይመስልሽ ማለት ነው። ኦክቶበር 31 ምን ይከበር? ሪፎርሜሽን ዴይ ያከብራሉ። እንደው ቅዱስ ሰው እኮ አይደለም። ሪፎርሜሽን ዴይ እኮ ዴይ ነው። ልክኛ የአርበኞች ቀን እንደሚከበረው ኢትዮጵያ ውስጥ የላባደሮች ቀን እንደሚከበረው ኦክቶበር 31 ሪፎርሜሽን ዴይ ያከብራሉ። ይሄ ኖቨምበር 1 ደግሞ የሚገርምሽ ኖቨምበር 1 ላይ ደግሞ ኦል ሴንትስ ዴይ አለ። የሁሉም ቅዱሳን ቀን ብለው ያከብራሉ። እንደዚህ ማድረጋችሁ ስህተት ነው ብለሽ ትሰብኪያቸዋለሽ እነሱን? አዎ ስህተት ነው። ስህተቱን ስህተት ነው የምንለው። ወንጌል አልገባቸውም። ግን ሉተራውያን እንደዚህ ማድረጋቸው ወንጌል አልገባቸውም። ከወንጌል ጋር አንጻር ከነገርከኝ ያው በክርስቶስ ወንጌል ማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? እንደዚህ ማድረጋቸው ወንጌል አልገባቸውም ወይ? ወንጌል አለመግባት ሳይሆን ይሄ ቅይጥነት ይመስለኛል። መቀየጥ ማለት ሌላ ቅይጥ ማለት ኢየሱስ ክርስቶስን ከሌሎችንም ነገር አስገብቶ ምናልባት ታሪካዊ ነገር ሊኖረው ይችላል። በድነታቸው ላይ የሚያመጣው ለውጥ አለ የለም የሚለውን ነው ምናልባት መነጋገር ካለብን። ይሄን በማክበራቸው ከድነት ጋር ከዘላለም ሕይወት ጋር ካገናኘው ነው። ወንጌል ማለት ይሄ ስለሆነ ወንጌል ማለት የዘላለም ሕይወት ስለሆነ ማለት ነው። በልጁ በኢየሱስ ክርስቶስ ማመን። እነዚህ ሁሉ ፍጡራን ናቸው አይደሉም? ኮርስ ፍጡራን ናቸው። ስለዚህ እነዚህን ፍጡራን ያውም ደግሞ ቀን ሰተሽ ያውም ደግሞ ኦገስት 15 ሴንት ሜሪ ማዘር ኦፍ አወር ሎርድ ብሎ በዚህ ልክ ኦገስት 15 የኛ ፍልሰታ ጾም ማለት በነገራችን ላይ ፎዚያ ኦገስት 15 የኛ ፍልሰታ ጾም ላይ ነው። እንደዚህ ብሎ ማክበር ጸረ ወንጌልነት ነው ላይሆን ይችላል፣ ግን ይሸፍናል። ሆነም ቀረም ግን የክርስቶስን ወይም የእግዚአብሔር የሁሉም ቀን ላይ እግዚአብሔር ንጉስ ወይም የእግዚአብሔር ባለቤቱ እግዚአብሔር ነው። እሱን ሊሸፍነው ይችላል። ዋናውን ይሸፍነው። ሌላ ለቀኑ ሌላ ነገር ዴዲኬት ካደረኩ ወይም አሁን ለምሳሌ እነሱ እንዳሉት እስጢፋኖስን ዴዲኬት ካደረግኩኝ ለዚህ ቀን ቀኖች ሁሉ የእግዚአብሔር ናቸው ካልኩኝ የዛን ቀን የማስበው እስጢፋኖስን ብቻ ከሆነ እግዚአብሔርን ላላስብ ነው ማለት ነው። ስለዚህ እስጢፋኖስ እግዚአብሔርን ከሸፈነብኝ ወይም ትልቁን ከሸፈነብኝ ልክ አይደለም፣ መወገድ አለበት ከሚሉት ነኝ። ልክ አይደለም ወንጌል ይሄ ስላልሆነ እኮ እነሱን ክርስቶስን እየሸፈነባቸው ከሆነ ትክክለኛ ወንጌላውያን ይባላሉ ወይ? አይባልም። መታደስ አለባቸው።
እነማ ሉተራንም ይሄን የሚያምኑና እንትን የሚሉ ከሆነ ተሐድሶ ያስፈልጋቸዋል ብዬ ነው የማምነው። ስለዚህ ሉተራውያን መታደስ አለባቸው። እሺ ኢዮባ መቀጠል ትችላለህ። ሉተራውያን መታደስ አለባቸው። እሺ እኔ ልጠይቅ፣ እኔ ከፈቀድክልኝ ቅድም ራስ ባወራኸው ላይ ነው አንተ በተናገርከው ነገር አንዴ ጠይቀኛለሽ። በእመቤታችን ስም ቤተክርስቲያን ከሰሩስ ማናቸው? እነሱ ሉተራውያን። እኔ ቤተክርስቲያን ማለት ምንድን ነው? ቤተክርስቲያን ያንተ የቤተክርስቲያን ዲፊኒሽን ንገረኝ። አይደለም ቤተክርስቲያን ብለህ የምታምነው? አይ ቆይ እኔ ከመንገር በፊት ቤተክርስቲያን በማን ስም ነው የሚሰራው? ቤተክርስቲያን ማን ነው? አይ ቤተክርስቲያን በማን ስም ነው የሚሰራው? አይ መጀመሪያ በዚህ እንስማማ። ቤተክርስቲያን ማን ነው? አሁን በአዲስ ኪዳን አይደል? ስለ አዲስ ኪዳን ላይ አይደለም። አዲስ ኪዳን ቤተክርስቲያን ማን ነው? ቆይ በሱ እናብራራዋለን። እንግዲህ ከርዕሳችን ውጭ ስለሆነ አሁን በቅዱሳን በድንግል ማርያም ላይ ስለሆነ ህንጻውን ነው የምትለኝ? አዎ ህንጻውን በድንግል ማርያም ስም ህንጻ ብትገነቢ አንድ ፕሮቴስታንት ነኝ እያለ ህንጻ ቢገነባ ምን ታደርጊያለሽ? ይሄ ከእኔ አእምሮ ውጪ ነው ማለት እኔ እንደዛ ስለማላምን ማለት ነው። በህንፃ በመገንባቱ ምንድን ነው? በማርያም ስም ገነባ ሶዋት ምንድን ነው እንትኑ ምን ማለት ልክ ናቸው ወይስ ምንድን ናቸው? አረ ልክ አይደሉም በእውነት። አዎ ስለዚህ ሉተራውያን በድንግል ማርያም ስም በአንግሊካን ቸርቾችም በድንግል ማርያም ስም ቤተክርስቲያን ማነጻቸው ጸረ ወንጌል ነው ማለት ነው። ጸረ ወንጌል ነው ሳይሆን ትክክለኛውን ቤተክርስቲያን አንጹልኝ ያለው ሚስ አድርገዋል ወይም አልተረዱም ማለት ነው። ቤተክርስቲያኔን አይደል ያለው ጌታ በዚህ ዕለት ቤተክርስቲያኔን ያለውን ሐሳብ ወይም ትክክለኛውን ነገር አልተረዱም ማለት ነው። ህንፃውን በማርያም ስም ከሰሩ ወይም ዋቴቨር የሆነ ስም አንስተው ጻድቃንም ይሁን ሰማዕታትም ይሁን ለወንጌሉ አካባቢ የከፈለም ይሁን በዛ ሰው ስም ህንፃውን ከሆነ የሰሩትና ለእግዚአብሔር ያንን ሰራን ካሉ ትክክለኛው የእግዚአብሔር ፍላጎት ያ ነው ወይ? ስለዚህ ተሳስተዋል። ይሄ አይደለም ትክክለኛው ቤተክርስቲያን ህንፃ ወይም ግንባታ። ይቅርታና የተረገሙ ናቸው ትያለሽ? አይ የተረገሙ ናቸው ምለው ከኢየሱስ ክርስቶስ ውጭ የሚሰብኩትን ነው። መዳን ኢየሱስን የሚጠሉትን የማይወዱትን ከኢየሱስ ክርስቶስ ውጭ። አንዴ ፎዚያ ጳውሎስ እኛ ከሰበክነው የተለየ ወንጌል ይላል እና ይሄ አሁን ቴዲ ያነሳልሽን ዲያቆን ያነሳልሽን ሐዋርያቱ አልሰበኩም ብለሽ ነው የምታምኘው አይደል? በቅዱሳን ስም ቀን መሰየም፣ ቤተክርስቲያን መስራት ምናምን ሐዋርያቱ አልሰበኩም አይደል? በፍጹም እንደዛ ነው የማምነው። ሐዋርያቱ ያልሰበኩት የተለየ ወንጌል ነው ማለት ነው አይደል? የሰበኩት የተቀበሉትን ነው። ሐዋርያቱ ያልሰበኩት ከሆነ የበጉ ሐዋርያት የመጀመሪያዎቹ በቃ ሐዋርያቱ ያልሰበኩት ከሆነ የተረገመ ነው አይደል? ወይም የተለየ ነው። ዲያቆን ይቅርታና ገላትያ 1:8 እናንብባት እያሉን ያሉት ምንድን ነው የሚለውን ገላትያ 1:8 ላይ ተመልከች። አሁን ገላትያ 1:8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የተለየ ወይም የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ይላል አይደለ? ሐዋርያቱ ከሰበኩት የተለየ ከሆነ ከዛን ያጸናውና አስቀድመን እንዳልነው እንዲሁ አሁንም ሁለተኛ እላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። አሁን መካነ ኢየሱሶች አንቺ ከተቀበልሽው የተለየ በቅዱሳን ስም ቀን መሰየም፣ ቤተክርስቲያን መስራት ይሰብካሉ አይደል? ወይም ያደርጋሉ። እሺ አይደለ? አንቺ ከተቀበልሽው የተለየ
አይደል? ንገሪኛ ቃል በቃል። እሺ ግን አይ አሁን የገላትያን ስላወጣህልኝ ነው። ስለዚህ አውዱን ይዘን ስንተረጉም የገላትያን መጽሐፍ ምንድነው ያ የተለየ ወንጌል ለነሱ መገረዝ ማለት ህግ ማለት ኢየሱስ በቂ አይደለም። ኢየሱስ በቂ አይደለም ለመጽደቅ ኢየሱስ ክርስቶስን ብቻ ማመን በቂ አይደለም፣ መገረዝ አለባችሁ፣ የአይሁድን ህግ መጠበቅ አለባችሁ የሚሉ የስህተት አስተማሪዎች ገብተው ነበር። ስለዚህ ጳውሎስ መጀመሪያ የሰበክንላችሁ ወንጌል በጌታ በኢየሱስ ክርስቶስ ማመን ብቻ ነው የዘላለም ህይወት የሚሰጠው፣ እነዚህ አይሁድን ህግና ስርዓት ደንብ መጠበቅ አይደለም እያለ ነው ያለው። ከድነት አንጻር ነው ይሄ ከድነት አንጻር ነው እንጂ ሌላ። አሁን ጳውሎስ እዚህ ላይ ለገላትያ የህግ ከመጠበቅ አንጻር ያላቸው ብቻ ነው እንጂ ሌላ የለውም እያልሽን ነው። ስለዚህ ለምሳሌ ኢየሱስ ለዓለም አልሞተም የሚለው የነሱ የህግ አይደለም፣ የአይሁዳውያን አስተሳሰብም አልነበረም አይደለም። ለጥቂቶች ነው የሞተው የሚለው ማለት ነው። የአሕዛብ አማኞች ናቸው የገላትያ ቤተክርስቲያን እንደኛ ማለት ለጥቂቶች ነው የሞተው ለዓለም አልሞተም ብለው ያስቡ ነበር ወይ ነው ጥያቄው? አይ አያስቡም እንጂ ምክንያቱም አሕዛብ ሆነው እኮ ተቀብለዋል። በቃ ቆይ አያስቡም። አሁን እንደዚህ የሚያስብ ቢመጣ የተለየ ወንጌል ነው። አዎ እዛ ጋር ግን እኮ እነሱ አያስቡም። ለምን የተለየ ትይዋለሽ? አሁን በሰራሹ ሎጂክ መሰረት እዛ ጋር ከተጻፈው በቀር የተለየ ወንጌል ቢሆን እንኳን ማለት አትችይም። ምክንያቱም እዛ ጋር አልተጻፈም። ስለመገረዝ ምናምን ብቻ ነው ልትይ የሚገባው ማለት ነው፣ ወይም ክርስቶስን ብቻ ሲሆን ነው። ግን ለዓለም አልሞተም የሚለውን የተለየ ነው ማለት አልችልም እንደማለት ነው አሁን ያወራሽው። ለማንኛውም ግን ሐዋርያቱ ማያውቁት ከሆነ የተለየ ነው የተረገመ ነው ልትይ ግድ ነው ማለት ነው፣ አያውቁም ብለሽ ካሰብሽ። ያ ማለት ደግሞ ፕሮቴስታንት ውስጥ የተረገመ ክፍል አለ እንደማለት ይሆንብሻል። ስለዚህ የግዴታ አውዱ ብለሽ እንትን ማለት ይኖርብሻል ማለት ነው። ከቴዲ ጋር ቀጥይና በኋላ አንድ ጥያቄ ይኖርኛል። እሺ ፎዚያ፣ ይሄ የሉተራውያን የማርያም ቤተክርስቲያን ነው። ኦል አር ዌልካም አት ሴንት ሜሪስ ሉተሪያን ቸርች ይላል። ስርዓት አምልኮ የሚጽሙት ሴፕቴምበር ማን ነው ይቅርታ፣ ሳተርደይ 4 ፒኤም እና ሰንደይ 9 ፒኤም ላይ ነው። ወንጌል ለነሱ ሰብካለሁ ለሉተራኖች እንዲህ ብለው የሚያምኑ ከሆነ ልክ አይደላችሁም ብዬ ነዋ። አሁን እንደዚህ ልክ ሚስ አድርገዋል የእግዚአብሔርን ሀሳብ ብዬ ይሄን አሁን ማውራ እንትን ማለት ጀምራል። ማቃቸው ሰዎች ስላሉ ማለት ነው። ዶት ኦርግ ነው፣ ይኸው ዶት ኦርግ ነው። ያውም ደግሞ የሚገርመው ሴንት ሜሪ ሉተሪያን ቸርች ነው የሚለው። ስለዚህ ጸረ ወንጌል ናቸው። እኔ የለም እኮ እያልኩ እየተከራከርኩ እንዳልሆነ አውቀሃል። ምን ብለሽ ትሰብኪያቸዋለሽ? አሁን እነዚህን ሰዎች ቤተክርስቲያን ማናት ነው መጀመሪያ የምላቸው። ከዛ የእነሱን ዲፊኒሽን ከእነሱ ዲፊኒሽን ተነስቼ መጽሐፍ ቅዱስ ደግሞ ቤተክርስቲያን የሚለው ምንድን ነው ማን ነው የሚለውን ነገር አብራርቼ ወደ ትክክለኛው ነገር እንዲመጡ የራሴን አስተዋጽኦ አደርጋለሁኝ እንጂ ያንን ነው ላደርግ የምችለው። በማርያም ስም ቤተክርስቲያን ማነጽ ጸረ ወንጌል ነው? ጸረ ወንጌል ነው ሳይሆን የምናንጸው ቤተክርስቲያን ምን አይነት ነው? እኔ እኮ አሁን እንዴት ህንጻው ነው እኮ ህንጻው ነው ህንጻው ዓላማው ምንድን ነው? ህንጻው እግዚአብሔር ነው የሚመለክበት። እግዚአብሔር ነው የሚመለክበት። ስሙ ግን ስሙን ተባለ ግን የቅድስት ማርያም ቤተክርስቲያን የሉተራውያን ቤተክርስቲያን ይላል ግን አሁን አንተ ያው ኦርቶዶክስ የማርያም ቤተክርስቲያን የሚካኤል የገብርኤል ስለምትል ከሱ ጋር እኔን አሁን ትልትለይ ይፈልጋል። አይታይ የነሱ መልሽ ችግር የለም። እኔ እነሱ ልትመልሽ አሁን ስለነሱ እኮ ግን እነሱን ነው አግኝተህ መጠየቅ ያለብህ ማለት አንቺ ስለማላምንበት ማለት ነው አይደለም። አንቺ እኮ ፕሮቴስታንት ነሽ። እኔ ክርስቲያን ነኝ። እስቲ ዲያቆን እሺ፣ ዌልካም እንኳን ደህና መጣህልን። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ፎዚያ እንዴት ነሽ? እግዚአብሔር ይመስገን። በእምነት ነው የሚያድነው ስትይ ነበርና ምንድን ነው የምታምኘው አንቺ እህታችን?
ኢየሱስ ክርስቶስ በስጋ እንደመጣ ከመጀመሪያ ቃል የነበረው ቃልም በእግዚአብሔር ዘንድ የነበረው እሱም እግዚአብሔር የሆነው ወልድ እግዚአብሔር ወልድ ስጋ ለብሶ ወደዚህ ምድር እንደመጣ ለሰው ልጆች ድንግል ማርያም ወላዲተ አምላክ ናት። በድንግል ማርያም ውስጥ እንዳደረ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ተብሎ በኢሳይያስ 7:14 ላይ የተጻፈው ትንቢት ይፈጸም ዘንድ በእሷ ስጋ ውስጥ እንዳደረ። ስለዚህ ድንግል ማርያም ወላዲተ አምላክ ናት ወይ ነው ጥያቄ። እኔ በአጭሩ መልሽልኝ። ወላዲተ አምላክ ማለት አምላክን ወለደች ልትለኝ ነው? አዎ። እኔ መጽሐፍ ቅዱስ ሳነብ ያገኘሁት ብቸኝ ቅድም እንዳውም ልጠይቅ የነበረው ይሄን ነው። ወደዛ እንዳውም መጣልኝ። የማርያም ብቸኛ ልጇ ነው አይደለም? ተያያዥነት ስላለው ነው። አንደኛ ልጇ ነው። የጠየቅኩሽ ጥያቄ በጣም አጭር ጥያቄ ነው። ድንግል ማርያም ወላዲተ አምላክ ናት ወይስ አይደለችም? እስቲ ወላዲተ አምላክን ተርጉምልኝ በአማርኛ ምን ማለት ነው? አምላክን የወለደች ማለት ነው። እሺ አምናለሁ። እሺ እንደሱ አምላክን የወለደች ማለት አምላክን ያስገኘች አይደለም። አምላክ በእሱ አደረ። ምክንያቱም እሱ ከዘላለም ነበረ። አደረ ማለት ምን ማለት ነው? አደረ እኮ ነው የሚለው ዮሐንስ 1:14 አይደል? ጸጋና እውነትን ተሞልቶ አይደል? አደረ በስጋ ውስጥ አደረ። እሺ አሁን ቆይ ፈዘ ደኮነ እምነት ነው የሚያድነው ስትሉ ትክክለኛ እምነት የያዛችሁ ነው የሚመስለው ለሰው ማለት ነው። ግን እምነት ነው የሚያድነው ካላችሁ በኋላ ሌላውን ነገር እንኳን ትተነው የምታምኑት ነገር ሲፈተሽ from the pits of hell ሆኖ ነው የሚገኘው ራሱ ትምህርቱ ራሱ ማለት ነው። ስለዚህ አሁን እኔ ጠይቄሽ የነበረው እጅግ በጣም ግልጽ የሆነ ጥያቄ ነው። ለምሳሌ ክርስቶስ ስንት ልደት ነው ያለው? ክርስቶስ ካልከኝ ክርስቶስ የምትለኝ አምላካዊ ባህሪው ነው አይደለ? ኢየሱስ ካልከኝ ደግሞ ሰዋዊ ባህሪው ነው። ወደዚህ የመጣበትን ነው የምትነግረኝ። ኢየሱስ ክርስቶስ ማለት ኢየሱስ ሰዋዊ ማንነቱን የምንገልጽበት ነው። ክርስቶስ ከሆነ ግን ከዘላለም የነበረ መሲህ ነው፣ ጌታ ነው፣ አዳኝ ነው። ስለዚህ ክርስቶስ ካልከ ኢየሱስ በለኛ። ኢየሱስ ወደዚህ ምድር የተገለጠበት በኤፌሶን ጉባኤ የተወገዘ የንስጥሮስ ምንፍቅና ነው የምታወሪው አንቺ። ቀጥታ ቤተክርስቲያን ከጥንት ጀምሮ ቆይ ላሳይሽ ነው ተረጋጊ። ከጥንት ጀምሮ በቤተ ክርስቲያን ውስጥ ሄረሲ ሆኖ ምንፍቅና ሆኖ ከጥንት ጀምሮ የተወገዘ ምንፍቅና ነው አንቺ እየወረሽ ያያለሽው። ክርስቶስ ስንት ነው ላንቺ? አንድ ነው። አንድ ምን አንድ ምን ማለት? አንድ ሰው ነው? አንድ አምላክ ነው? አንድ ምንድን ነው? አንድ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ ነው ማምነው እኔ። ኦኬ ይሄ ነው እንግዲህ ማመን። ኢየሱስ ክርስቶስ ፍጹም እንዴ ብለሽ ነው የምታምኚው? አዎ አሁን ልብ በይ። ኢየሱስ የሚለው ሰውነቱ ነው፣ ክርስቶስ የሚለው መለኮቱ ነው ብለሽኛል ቅድም። ስንት ሆነብሽ? እኔ አንተ ያው ተዋህዶ ነህ አንተ። አይ ቲንክ በተዋህዶ የምታምን ይመስለኛል አሁን ከንግግር። መጠየቅሽን ብቻ መልሽልኝ። ስለዚህ እኔ ደግሞ ኢየሱስ ሰው ነው ክርስቶስ ደግሞ መለኮት ነው ብለሽ ነበር። ኢየሱስ ክርስቶስ ብለን ስንጠራ መጽሐፍ ቅዱስ ስንተረጉም ወይም መጽሐፍ ቅዱስ ስናነብ ኢየሱስ ክርስቶስ ብለንም ስንጠራ ስሙ ራሱ ጥያቄውን ብቻ መልሽልኝ። የሚያመለክተው ሰውነቱንና መለኮትነቱን በአንድ ላይ መያዙን የሚያመለክት ነው። ስንት ሆነ? ሰውነትና መለኮትነት አንድ አካል ነው። በመለኮትነቱ ላይ ሰውነትን ጨምሯል። ኦኬ ስለዚህ ሰውነቱ ጭማሪ ነው ለመለኮቱ? አዎ ጨምሯል። ጭማሪ ነው አይደለ? ሰውነትን ወስዷል፣ ገንዘቡ አድርጓል እኮ ግን ጭማሪ ነው። ምክንያቱም መለኮት እኮ አይሞትም። መለኮት ይሞታል እንዴ? እሺ አሁን እነዚህ ሰዎች ናቸው በእምነት ይዳናል የሚሉት። አንዴ ሚውት ታረጊና ኮንክሉዥኔን ሰጥቼ ከነ ዲያቆን ጋር ትቀጣያለሽ። እነዚህ ሰዎች እምነት ያድናል ብለው ሲናገሩ የያዙት ማመን የቀና ማመን ሆኖ ነው የሚመስለው። ኦኬ የሚያድን ሃይማኖት ይዘው ነገር ግን በዚያ በሃይማኖት ውስጥ ሌላ ምንም የሚያስፈልግ ነገር የለም ብለው ነው የሚያስመስሉት። ማመናቸው ግን እንዳለ ሲፈተሽና ሲመረመር ቀጥታ
ይቅርታ ስንታየሁ ነኝ። ፎዚያ ያላነሳችው መለኮት አይሞትም ብላለች። ኢየሱስ ክርስቶስ ደግሞ ሞቷል ስለ ሰው ልጆች ተብሎ በስጋ ሁለቱን እንድታስታርቅልን በዛው እንትን እንድትል ብዬ ነው። ቀጥለው የሚመጡ ቴዎሎጂካል ኢምፕሊኬሽኖችማ ገና ናቸው እኮ። አሁን የዚህ ንግግሯ እቺ ሴትዮ ያልዳነች እንደሆነች ነው የሚያሳየው እኮ አሁን የምትናገረው ነገር እያንዳንዱ ማለት ነው። ስለዚህ የኔ ኮንክሉዥን ምንድነው የሚሆነው ከዚህ እንድትረዱ የምፈልገው ነገር እምነት ብቻ ነው የሚያድነው ሲሉ የያዙት እምነት ትክክለኛ ሆኖ ሳይሆን ስቲል ሮንግ የሆነ ሃይማኖት ነው። ምንፍቅና ነው የሚከተሉት። ቤተክርስቲያን ድሮ ያወገዘችውን ምንፍቅና ነው የሚከተሉት። ያንኑ የመናፍቃን ትምህርት ነው ያድናል የሚሏቸው። የቱን ክርስቶስን ለሁለት የሚከፍለውን ሰውና መለኮት እያለ አንዱን ክርስቶስ ለሁለት በትኖ የሚናገረውን ያንን የመናፍቃን ትምህርት ያድናል ብለው ይሰብኳቸዋል። ስለዚህ እኛ ወንጌልን የቀደመችውን ሃይማኖት ለመናፍቃን፣ ለጴንጤዎች፣ ለፕሮቴስታንቶች የማድረስ ክርስቲያናዊ ግዴታ አለብን። እነዚህ ሰዎች ወንጌል ፈጽመው እንዳልሰሙት እንደ አህዛብ ቆጥረን ነው መናገር ያለብን እንጂ አሁን ስለ ማርያም ምናምን ራሱ እንደው ሌላ ነገር ነው የሚሆነውና ቀጥሉ ዲያቆኔ። እምነት ያድናል ምናምን ስትል ስለነበረ እሱን ዲስፕሩቭ ማድረግ ፈልጌ ነው። ቴንክ ዩ። አሁን ይሰማሻል? ፎዚያ ተመለሽ። ፎዚያ ይሄ ደግሞ ጀርመን የሚገኘው የሉተራውያን የቅዱስ ሚካኤል ቤተክርስቲያን ነው። እሺ እነዚህ ሰዎች በማርያም ቤተክርስቲያን ብቻ አላቆሙም። በሚካኤል ቤተክርስቲያንም ስም ቤተክርስቲያን ሰርተዋል። ጸረ ወንጌል ናቸው። እኔ አሁን ከህንፃው ጋር አይደለም ችግሬ፣ ህንፃውን ላይ ስሙን የለጠፈ ማድረግ ይቻላል። በመላእክት ስም፣ በድንግል ማርያም ስም ቤተክርስቲያን በስማቸው ማነጽ ግን መጽሐፍ ቅዱሳዊ ነው አይደለም። ስለዚህ ምን ብለሽ ተሰብኪያቸዋለሽ ሉተራውያንን? እውነተኛውን ቤተ መቅደስ ገንቡ። እሱም ሰው ነው፣ ሰው ነው የሚገነባው እንጂ ህንፃ አይደለም የሚገነባው። አንቺ የምታመልክበት ቸርች የለም? አዳራሽ ነው ያለው። ቸርችማ እኔ ነኝ። ገባኝ። አዳራሹ ላይ ምን ይደረጋል? እንጸልያለን፣ እንዘምራለን፣ የእግዚአብሔር ቃል ይሰበካል። በማስም ታነጸው መሰረቱ ክርስቶስ ነው። በማስማይ ስሙ ምን ይባላል? አማኑኤል ህብረት ቤተክርስቲያን። ግድግዳ አለው አይደለ? በር አለው፣ መስኮት አለው አይደለ? ቸርች ይባላል አይባልም? ይባላል፣ በተለምዶ ይባላል እኮ። ቸርች ነው ግን አይደለም። ቸርች አይደለም፣ አዳራሽ ነው። ስለዚህ የፕሮቴስታንቶች ቸርች የሚባል የላችሁም፣ አዳራሽ ነው ያላችሁ። መሰብሰቢያ አዳራሽ ነው። መሰብሰቢያ አዳራሽ ነው። የእህልም መጋዘን እኮ አዳራሽ ይባላል። ልዩ የሚያደርገው በእግዚአብሔር ልጅ በኢየሱስ ክርስቶስ ስም መሰብሰባችን ነው። ጥሩ እኮ ግን መሰብሰቢያው ስሙ ነው ዋናው እንጂ እኮ ስሙ ቸርች ነው የሚባለው ወይስ አዳራሽ ነው የሚባለው? ኢዝ ሉተራውያን ቸርች ኢን ሃምበርግ። ከዛ ሎኬትድ ብሎ ከነ ቦታ ይነግረናል። ጀርመን የሚገኘው ሃምበርግ የሉተራውያን ቸርች ነው። ቸርቹ ስርዓት አምልኮ የሚፈጽሙበት ነው። በደንብ ስሚ። ቸርቹ ህንፃ ነው። ቸርቹ አዳራሽ ነው። ግን ስሙ በቅዱስ ሚካኤል ነው። ግን እነሱ ፕሮቴስታንት ናቸው። እነሱም ሉተራውያን ይባላሉ። እነዚህ ሰዎች ሐዋርያት ካስተማሩት ጳውሎስ ካስተማረው ወንጌል ውጭ ናቸው። ፎዚያ ተመለሽ። ልክ አይደለም። ስለዚህ ለእነሱ ወንጌል ትሰብኪያለሽ። እየቆየሽ ነው። ሶሪ ሚውት አድርጌዋለሁ። ከያወራው ነው ግን ስህተት የሆነው ወንጌል ያው እንዲድኑ ሳይሆን ይሄኛውን ስህተት ስለሆነ እንዲያርሙ አስተምራለሁ። በጣም የቆየ እኮ ነው በነገራችን ላይ ግን ሊሆን ይችላል። እኔ ግን አላውቅም።
እንደዚህ ያለ የማርያም ቤተክርስቲያን አላቸው፣ የቅዱስ ሚካኤል አለ፣ ሁሉም አላቸው። ፕላስ ደግሞ ቅድም እንዳሳየዎች ደግሞ ቀን ተወስኖ ደግሞ በራሳቸው መንገድ እያከበሩ ቀናቶች፣ ሰዓቶች፣ ሰቶች እንደዚህ ያከብራሉ። ስለዚህ ለእነዚህ ወንጌል ሰብኪያለሽ ማለት ነው። እሺ ጥሩ ጥያቄ ልጠይቅሽ። ሌላኛው እመቤታችን ላይ ነበር ርዕሳችን፣ ወደዛ ልመልስሽ። ኢዮባ ትቀጥላለህ ወይስ ልቀጥል? ኢዮባ ይቅርታ ዲያቆን ይቅርታ፣ አንድ ጥያቄ ልጠይቅና በዛው ታልፍ አንተ። እሺ ፎዚያ መጽሐፈ ምሳሌን ትቀበይዋለሽ? 66ቱን እቀበላለሁ። መጽሐፈ ምሳሌን ትቀበይዋለሽ ወይ ነው? አዎ። በጣም ጥሩ። ምሳሌ 10:7ን እንዴት ትረጂዋለሽ? ወይም ጊዜሽን ለመቆጠብ የጻድቅ መታሰቢያ ለበረከት ነው ይላል። ሚዩትሽን አንሹና ይቅርታ ምን ታርገሽ? ትቀጥላለህ ብዬ እኮ እየጠበቅኩ ነው። አይ ሚዩቴን አጠፋሁልሽና ጸጣኩ። ለዳቆን ለመልቀቅ አስቤ ነው። የጻድቅ መታሰቢያ ለበረከት ነው ይላል። አሁን አንቺ አዳራሽ ነው የምንሰበሰበው ስትይ እያወራን ያለ ነው ተያያዥነት ስላላቸው ኢንተርዲፔንዳንት ስለሆኑ እያንዳንዶቹ ዞሮ ዞሮ ሉተራንም አሁን አንቺ ሙሉ ወንጌል ነሽ አይደል? አይ እኔ አማኑኤል ነው። አማኑኤል ህብረት። እሺ አማኑኤል ህብረት ነሽ። መቼም በሉተር ታምኛለሽ ወይስ አታምኚም? በራሱ በሉተር። አይ እኔ በኢየሱስ ነው በሉተር አይደለም። ሃይማኖትሽን ከየት ተቀበልሽው ታዲያ? ይሄንን አሁን አንቺ አማኑኤልም በዩ ምንም ዲኖሚኔሽን ይኑርሽ ዳይሴክቱ እንዳለ ይሁንና የሉተር አስተምህሮን ታምኝበታለሽ ወይስ አታምኝበትም? ሉተር በሆነ ወቅት ሪፎርም አምጥቷል ስለ ድነት አይደለም እቀበላለሁ። ግን አሁን ሉተርን ራሱ ያስተምሮን ትቀበያለሽ አትቀበዩም? እምቀበለዋለሁ ማልቀበለዋለሁ። አይ እንደዛማ አይደለም። አሁን እኮ አንድ ሰው ምን አለ መሰለኝ ፎዚያ ይቅርታ ተማምሮ ሰው እሺ እንደዚህ እናርግላት። ፎዚያ ኦርቶዶክስ ነበርሽ መጀመሪያ? አይደለሁም። አዎ ስለዚህ እሱ ላይ እንትን ባት ወንጌል ላይ ብናተኩር መሰረት የለሽም። ስለዚህ ከድሮም ፕሮቴስታንት ነሽ አንቺ አይደለ? አዎ ፕሮቴስታንት ክርስቲያን ነኝ። አይስለሽ ከድሮም ፕሮቴስታንት ነሽ። ኦርቶዶክስ ቤተክርስቲያን ክርስቲያን አልነበርሽም ነው ባጭሩ? አልነበርኩም። ጥሩ ለዛ ነው አሁን። እሺ የእመቤታችን ቅድስት ድንግል ማርያም ቀናት አየሽ፣ ቅድም አሳየውሽ ቀን ሰጥተው ማክበራቸው እሱ ከመጽሐፍ ቅዱስ የወጣ ነው ብለሽኛል። እዚህ ሉተራውያን ቅድም ዮሐድ ሲጠቅስ እንደሰማሽው ከክርስቶስ ውጭ ሌላ ልጅ የላትም፣ ኦልዌይስ ኤቨር ቨርጅን ናት፣ ዘላለማዊ ድንግል ናት ብሎ ያምናል ሉተራውያን። ትክክል ናቸው? ተሳስተዋል? እኔ መጽሐፍ ቅዱስ ያለውን በሙሉ እቀበላለሁ። መጽሐፍ ቅዱስ ብቻ ያለውን እኮ ሉተራውያን እንደዚህ ማለታቸው ስህተት ነው፣ ትክክል አይደለም። ትክክል አይደሉም። ስለዚህ ለእነሱ ወንጌል ትሰብኪያለሽ? እኔ ልክ ያልሆነውን ልክ አይደለም እላለሁ። ማንም ይሁን ማን እኔም ጋር እኮ ሊኖር ይችላል፣ እኛም ጋር ሊኖር ይችላል። አሁን ሉተራን ብቻ አንተም ስላገኘ ነው እንጂ ሌላም አይጠፋም፣ ሊኖር ይችላል። እሺ ክርስቶስ የሞተው ለዓለም ነው? አዎ ለሁሉም። ለተወሰኑ ሰዎች ነው የሞተው የሚሉ ሰዎች ትክክል ናቸው? አይደሉም። እንደዚህ ብሎ የሚያምኑ ሪፎርምድ ወይ ደግሞ ካልቪኒስቶች አሉ። ክርስቶስ ተመርጦ የሞተው ለተመረጡት ናቸው የሚል እና ገሚሱን ለገሃነም ገሚሱን ደግሞ ለመንግስት አዘጋጅቷል የሚሉ ሰዎች አሉ። እነዚህ ጸረ ወንጌል ናቸው? አዎ ጸረ ወንጌል ናቸው። አዎ ግን ምክንያቱም የእግዚአብሔር ቃል ዮሐንስ 3:16 ላይ እግዚአብሔር አንድያ ልጁን የሰጠው ዓለምን እንዲወዶ ነው። እንዲሁ ማለት ዓለምን ሲል የሰው ዘርን በሙሉ ማለት ነው። አሁን ወንጌል የሚሰበከው እኮ ለዛ ነው። ምክንያቱም ሰዎች አምነው እንዲድኑ። ምርጫ እግዚአብሔር ነው። እሱ ሉዓላዊ ስለሆነ የፈለገውን መምረጥ ይችላል እግዚአብሔር። በሱ ስራ ውስጥ አንገባም። ግን ወንጌል እንሰብካለን። ምክንያቱም እግዚአብሔር ለሰው ልጆች የሰጠው ስጦታ ነው አንድያ ልጁ። እዚህ ልክ ያለው ነው፣ ልክ አይደለም። ልክ አይደለም። አሁን እነዚህ የተረገሙ ናቸው።
አዎ አዎ፣ ከትክክለኛው ከሐዋርያት ከሰበኩት ወንጌል ውጭ የሚሰብክ በዚህም ዘመን ቢኖር የተረገመ ነው። ተረገመ። እርግማን ጀመርሽ ዛሬ የሌለ ነው። እሺ ይሄን መጽሐፍ ታውቂዋለሽ? የመጽሐፍ ቅዱስ መዝገበ ቃል? አዎ አውቀዋለሁ። ይሄን ትቀበይዋለሽ? አዎ። ጥሩ። ቅድም የዘረዘርኩትን ስለ ማርያም የሚለውን የተነተንኩትን ሰምተሽዋል? ሰምቻለሁ። ትክክል ነው። ትቀበይዋለሽ? ይሄን መጽሐፍ? አዎ መዝገበ ቃላቱን እቀበለዋለሁ። ታዲያ እነዛ ዮሳ እና ያዕቆብ ስቀበለው ግን እንደ መጽሐፍ ቅዱስ አይደለም የምቀበለው፣ እንደ ሪፈራንስ ነው የምቀበለው። ሪፈር እኮ አሁን ሪፈር ስታደርጊ ማርያም የሚሉትን 8 ማርያሞች ይዘረዝራል። እነዛ የጌታ ወንድሞች የሚለውን እዚህ ጋር አንድም ቦታ ላይ ዮሴፍ ከማርያም ጋር ክርስቶስን ከወለደች በኋላ ከእሷ ጋር ተገናኝቶ ጋብቻ መስርቶ የወለዳቸው ልጆች ናቸው አይልም። ግን እሺ፣ ስለዚህ ማህበር እንዴት ትቀበያለሽ? እኔ ግን መጽሐፍ ቅዱስ የተጻፈበት ዓላማ እንዳንስት ነው የምፈራው። አሁን መጽሐፍ ቅዱስ እኮ የተጻፈበት ዓላማ አለብሻ። ይሄን ስህተት ነው ማለት ይሄ ስህተት ተሳስቷል ማለት አለብሻ። ለምን ምን ተሳሳተሽ? ንገሪኝ፣ የቱን የተሳሳተ? አይልማ አንቺ የምትይውን ነገር አይደግፍማ። ይሄ እንደ አንቺ ከሆነ የቅድስት ድንግል ማርያም ልጅ ስላለ ለመለየት እኮ ነው። የትኛዋ ማርያም ሲባል ኢየሱስን የወለደችው መለያ እኮ ነው አይደለ እንዴ? ጥሩ። ስለዚህ ያቺ ኢየሱስን የወለደችው ምክንያቱም ሌሎች ማርያሞች ስላሉ ማለት ነው። በጣም ጥሩ። ሲለያቸው ግን እና ያዕቆብ እና ዮሳ እነ ስምዖንን የድንግል ማርያም ልጆች ናቸው ያለው። እሷ እኮ ማርያም ሌላ ናት በነገር ላይ። ጥሩ። ስለዚህ ማርያም ሌላኛዋ ማርያም ናት። ይህች የኢየሱስ እናት አይደለችም ያችኛው። ጥሩ። ስለዚህ እና ያዕቆብ እና ዮሳ እነ ስምዖን የሚባሉት የድንግል ማርያም ልጆች አይደሉም? አይደሉም። እግዚአብሔር ይስጥልን። ኢዮባ የምትቀጥለው ነገር አለ? ልጆች አሏት ታምናለች እንዴ? ታምናለች እንዴ? አይ ፈቃዱልኝ ልጠይቅህ። ቆይ ትጠይቂያለሽ። ልጆች አሏት ሌሎች ብለሽ ታምኛለሽ እንዴ አንቺ? ወንድሞች ይላል እንግዲህ ዮሐንስ ወንጌል ላይ እና ስለዚህ አይደለም ጥያቄ። ወንድሞችማ ይላል ካሉት ያው አለው ብዬ ነው ማምነው፣ አላት ብዬ ነው ማምነው። ኦኬ ወንድሞች ስላለ እነዛኛዎቹ ግን የማርያም የኢየሱስን የወለደችው የማርያም ልጆች አይደሉም። እነዛኛዎቹ መዝገበ ቃላት ላይ ቅድም ያነበባቸው ኢየሱስን የወለደችው ማርያም ልጆች አይደሉም፣ ሌላ ማርያም ናት። ኦኬ እነዛ እሺ፣ እሺ ወንድሞች ስላለ ነው ልጆች አሏት ብለሽ ያመንሽው? ወንድሞቹን መሰለ ይላል። ለምሳሌ ዕብራውያን ላይ እሱ ሌላ ነው፣ ሌላ እኮ ነው። አውድ መጠበቅ ጥሩ ነው። አውድ ጠብቀን መተርጎም አለብን እንዳንሳሳት። ጥሩ ነው። ምክንያቱም ቆይ ፎዚያ እንዴ ጥሩ ነው። አውድ መጠበቅ ጥሩ ነው። ወንድሞች ስላለ ብለሽ ነው እንጂ አንቺም እኮ አውድ ጠብቀሽ አይደለም። አይ አውድ ጠብቄ ነው ካልሽ ግን እስቲ አንዱን አውድ ጠብቀሽ የማርያም ልጆች እንደሆኑ አሳይ። እሺ ማቴዎስ 7:3 አውጣልኝ። እሺ ምን ይላል? እናንተ ስክሪን ላይ ስለሆናችሁ ታወጡታላችሁ ብዬ ነው። ሌላውም እንዲያየው የምትችል ከሆነ እንደዛ አድርገህ ብናነበው ጥሩ ነው። እሺ ቴዲ እንግዲህ እሺ ችግር የለም። ስንት ነው ያልሽኝ? ማቴዎስ 7:3 ያንቺን ልመና ሰምቶ መብራቱን መጣ። እሺ እሰይ እንደለመንከው 7:3 እሺ ያው እሺ እሺ ኦኬ እኔ እዚህ ጋር ላንብበው መሰለኝ፣ እሱ ጋር አይታየኝም በደንብ። እሺ ያው አይታየም። ይሄ ይታያል እኮ በደንብ ወንድ ችግር የለውም። እኔ ትንሽ የኔ እናት እሺ ችግር የለም። ማቴዎስ 7:3 አይደለም? ቆይ ጥቅሱን ሜቢ ከተሳሳትኩ አስተካክላለሁ። 5 ማለት ጠብቁኛ፣ ተረጋጉና ጠብቁኝ። ይቅርታ
ልሳሳት እኔ ነው እችላለሁ። ቦታውን ነው እንጂ የምሳሳተው እንትኑን አልሳሳትም። ሀሳቡን አይዟችሁ። እሺ ሀሳቡን እየነገርሽን እስከዛን ጥቅሱን ብትፈልግ አይሻልም? ጊዜ ከምንገድል ሀሳቡን ነገ ጥቅስ እናውጣለን። ጥሩ ነው። ተሳስተሻል። ጥቅሱ ስለተሳሳሽ ፈልጊው አንቺ። እስከዛ ወንድሞች ይቀጥሉ። ተሳስተሻል። ስለ ጉድፍ ስለሚያወራ ነው። ችግር የለም መምህር ተዋትና ራሷ ትጥቀስ፣ ችግር የለም። እሺ ለኢዮባ እስከምታወጣ ጥቅሱን ይሄ ለኢዮባ ነው እንግዲህ ለአንቺ አይደለም። እሺ ይሄ ሴንት ክርስቶፎሮስ አንግሊካን ቸርች ነው ይሄኛው ማለት ነው። ከአንገት በላይ እንደዚህ ሆኖ ይሄኛው ስል እዚህ ከነስሉ ቁጭ አድርገው የቅዱስ ክርስቶፎሮስ ቤተክርስቲያን የአንግሊካን ቸርች ነው እና እዚህ መጨረሻ ላይ ሴንት ክርስቶፎሮስ አንግሊካን ቸርች ይላል። ቀለሜ አቡነ ቡቺ እያለ ሲሳለቅ የነበረው ራሱን ከነስ ደግሞ ሌላ አንዱ አባት ነው እንኳን በስምስስሎች ነው እንኳን እንዳንል የቅዱስ ክርስቶፎሮስ ቤተክርስቲያን የለም ስለማይገባው አይደል? እኛ አላነጽም ራሱ ይሄንን ስላይተሽ ታውቂያለሽ ፎዚያ? እስቲ ማን ነው በእናትህ? ምንድን ነው ቅዱስ ክርስቶፎሮስ ይባላል። ችግር የለም። አይ ቅዱስ ክርስቶፎሮስ ይባላል። ቅዱስ ክርስቶፎሮስ ይባላል። ምንድነው ፍጡር ምንድነው? የትኛው ይሄ አውሬ የሚመስለው ምንድነው? ይሄኛው ይሄ ቀይ መስቀል ነገር ነው የያዘው ፊቱ የአውሬ የሚመስለው ምንድነው? ስዕል በጣም ገራሚ ነው። ምንድነው? የት ሄድክ? አይሰማም። ስታካርጎ ነው የሴንት ክርስቶፎሮስ ቤተክርስቲያን እና የእሱ ስዕል ነው እያሳየሻለሁ። ማስካርጎ ነው ምንድነው? ማለት አይ እኔ አልገባኝም። ይሄኛው ክርስቶፎሮስ ማለት ጸዋሪ ክርስቶስ ጋድ ቤረር ማለት ነው። ክርስቶስ በህፃን ልጅ ከላይ እንደምታየው በህፃን ልጅ አምሳል ተገልጦለት አይሽ በህፃን ልጅ አምሳል ተገልጦለት ክርስቶስን ይዞ እሱ ህፃን ልጅ እንደተሸከመ አድርጎ ነው ያሰበው። ግን የተገለጠል ነጭ በነጭ ዚጋ ለብሶ የምታየው ክርስቶስ በአረጋዊ አምሳል ይገለጣል፣ በወጣት አምሳል ይገለጻል፣ ለእንደ ሰው እንደ ቅዱሱ ብቃት ይገለጻልና ይሄ አባት ክርስቶስ በህፃን አምሳል ተገለጸለት። ከዛ በጣም መልኩ ደም ግባቱ ያማረ ስለሆነ እባክን በእኔ ደም ግባት ሰዎች እንዳይሰናከሉ ፊቴን የሌላ ሰው አውሬ ያርግልኝ፣ በቃ ልሸፈን፣ በቃ ምክንያቱም የደም ግባቴን አይቶ ሰው እንዳይማረክ ብሎ ከዛ ሲሳል እንደዚህ ዶግ ሄድድ ተደርጎ ይሳላል ስዕሉ ማለት ነው። ግን እንጂ ፍጹም ሰው ነው፣ ተፈጥሮ ምናምን ሰው ነው፣ ከአንገት በላይ ውሻ ሆኖ አይደለም። ግን ይህንን ፕሮቴስታንት ወገኖቻችን የኦርቶዶክሶች አቡነ ቡቺ እያሉ እየተሳለቁ በመሳለቅ ይህንን ቅዱስ አባት ሲያጠለጥሩ ነበረ። ግን በሚገርምሽ ግን በዚሁ ቅዱስ ስም የቅዱስ ክርስቶፎሮስን ቤተክርስቲያን አላቸው ስሙ አንግሊካን ቸርቾች ኢትዮጵያ ውስጥ አይደለም ያለው። ይህ እንደዚህ ማድረግ ጸረ ወንጌል ነው። አሁን ይሄ እኮ ከወንጌል ጋር ራሱ እኮ አይገናኝም ማለት ለሰውየው ተገለጠለት። እሺ በሆነው መንገድ ተገለጠለት እንበል ተገልጦለት ከሆነ ማለት ነው። ግን እሺ ለሌላው ምንድን ነው ጥቅም? ወንጌል ሰበከና ሰዎች ዳኑ ነው ምንድን ነው? እኔ አልገባኝም። አሁን ከላይ አልማየት ጋድ ይላል ዩ ሃቭ ብሌስድ ዩር ሰርቫንት ኤንድ ማርቲር ክርስቶፎሮስ ይላል። አሁን ይሄ አባት ሁሉን ቻይ የሆነ አምላካችን እግዚአብሔር ነው። የአንተ አገልጋይ የሆነው ክርስቶፎሮስ ሰማዕቱ የተባረከ ነው ይላል። እንግዲህ እሱ እንግዲህ በዘመኑ ወንጌል ሰብኮ ሞቶ ሊሆን ይችላል። ግን አሁን ሌላው ከሱ በኋላ ያለ ትውልድ ግን ይሄንን አድጎ መቀጠሉን ትክክል ነው ብዬ አላምንም። አንግሊካን ቸርቾችን ብታገኛቸው ወንጌል ሰብኪያቸዋለሽ? አዎ ልክ አይደለም። ልክ ያልሆነውን ይኸውልህ የትም ቸርች ይሁን የትም
እኔም ጋር ቢሆን ብያለሁ እኮ እኔም ብሆን ልክ ካልሆንኩ ልክ ያልሆነው መመዘኛው ቃለ እግዚአብሔር ስለሆነ ማንንም የሚመዝነው የእግዚአብሔር ቃል እስከሆነ ድረስ ከእግዚአብሔር ቃል ስልጣን በላይ ሊሆን የሚችል ምንም የለም። ስለዚህ በእግዚአብሔር ቃል ሲመዘን ልክ ካልሆነ ይወድቃል ማለት ነው። በቅንነት ስለምትመልሽልን እግዚአብሔር ያክብርልን። አሁን ወደ ጥቅስሽ እስከምታወጪ ድረስ ለኢዮብ ልንገር ብዬ ነው። ዮሐንስ ነበር ማቴዎስ አልኩ እንጂ ዮሐንስ 2:12 ችግር የለም። እሺ ዮሐንስ 2:12 አሁን ኢዮብ መቀጠል ትችላለህ። ዮሐንስ 2:12 በዚህ አጋጣሚ ሌሎች ፕሮቴስታንቶችም እንድታውቁት ነው። እሺ እንዳው ትንሽ ትምህርቱንም በዛው ያዝ እንድታደርጉት ነው። እሺ ዮሐንስ 2:12 ላይ ይሄውና 2:12 እስቲ ያውጣ። ያ ከዛም በኋላ 12 ከዛም በኋላ እናቱና ወንድሞቹም ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረዱ፣ በዚያም ጥቂት ቀን ኖሩ ይላል። ይሄን እንዴት ታየዋለህ? ሁለተኛ እዚሁ ጋር ደግሞ ዮሐንስ 7:3ም እንደዛው ስለ ኢየሱስም በየተራ እንድናየው ለማርያም ልጆች ተብለዋል ወይስ ለኢየሱስ ወንድሞች ተብለዋል? እዚህ ክፍል ላይ ወንድሞቹ። ከዛ ግን ደቀ መዛሙርቱን ግን ወንድሞቹ አይልም፣ ለይቷል። እዚህ ጋር እናቱና ወንድሞቹ ይልና ደቀ መዛሙርቱም ይላል። ችግር የለውም። ደቀ መዛሙርቶቹም ወንድሞቹ ተብሎ ተገልጸዋል። ግን እዚህ ክፍል ላይ ግን ለይቷቸዋል። እሺ እየሰማሽኝ እንዴ? በመጽሐፍ ቅዱስ ላይ ለኢየሱስ ወንድሞች የተባሉ አሉ። አዎ ይሄ የአይሁዳውያን ልማድ ነው። ወንድም መባባል ያለ ነው በአይሁዳውያን። ለምሳሌ ሙሴ ወደ ወንድሞቹ ወጣ ተብሏል፣ ወደ ዕብራውያን ማለት ነው። የሙሴ እናት ዕብራውያንን ሁሉ ወልዳ አይደለም፣ ነገር ግን ወደ ወንድሞቹ ወጣ። ለምን? በዕብራዊነት ወንድም ይባባላሉና ማለት ነው። ይህንን ለማወቅ ያው ታሪክም ትንሽ እንትን ማለት ይፈልጋል። ለማንኛውም ግን ለምን ይመስልሻል በተደጋጋሚ ለማርያም ልጆች ሳይል ለኢየሱስ ግን ወንድሞች እህቶች ይላል? ሌላም ስፍራ ላይ ማቴዎስም ላይ ስትሄጂ ወንድሞች ብሎ ገልጾ ለማርያም ግን ልጆች አይላቸውም። የኢየሱስ እናት ብሎ ለኢየሱስ ብቻ እናት ይላትና ከዛን ወንድም የሚለው ግን ለኢየሱስ ብቻ ነው። ለምን ይመስልሻል ለማርያም ልጆች ብሎ ያልገለጻቸው? መጽሐፍ ቅዱስ ማውራት የሚፈልገው ስለ ኢየሱስ ብቻ ነው። አይ ስለማ ብቻ ነው አይደለም። ይሄው እሱማ እኮ ስለ ወንድሞቹ ሊፈልጉት ሄዱ ምናምን ብሎም እኮ ገልጿል አይደለ? ስለ ኢየሱስ ብቻ የሚያወራው መጽሐፍ ትኩረት ግን ሊያደርግ የሚፈልገው መጽሐፍ ቅዱስ ጌታም ራሱ እንደተናገረው ሕግም ነቢያትም መዝሙራትም ስለኔ ይናገራል ስላለ መጽሐፍ ቅዱስ ዋና ዓላማው ኢየሱስ ክርስቶስን መግለጥ ነው፣ ማብራራት ነው። እግዚአብሔር የሚፈልገው ያንን። ምን አገናኘው? አሁን ምክንያቱም የማርያም ልጅ የማርያም የወንድሞቹ አለ ስላልከኝ ሀሳቡ ማውራት የፈለገው ስለ ኢየሱስ ነው ብዬ ነው። ተረጋጊ። መጀመሪያ የማርያም የወንድሞቹ አላልኩሽም እና የምታወሪያቸው ትንሽ የተጣረሱ ነገሮች እየሆኑ ስለመጡ ነው የጠየኩሽ ጥያቄ። ወንድሞቹ ብሎ ሲገልጽ ወንድሞቹ እያለ ሲገልጽ ወይም እህቶቹ ብሎ ሲገልጽ ለምንድን ነው እሱ እናትነትን ለማርያም ሰጥቶ የማርያም ልጆች ያላላቸው? ጥያቄ ይሄ ነው። በአይሁድ እኮ ሴቶች ያው ብዙ አይቆጠሩም ታውቃለህ። እና በወንድ ነው የሚሄደው። ወንድ ሲቆጠር ራሱ ወንድና ሴትና ሕፃናት አይቆጠሩም። እኔ አሁን ይቆጠራሉ አይቆጠሩም ብዬሻለሁ። ለምሳሌ የያዕቆብና የዘብዴዎስ እናት ብሎ ይኸው ያዕቆብና ዘብዴዎስ የሚባሉት ማርያም የምትባል እናት እንዳላቸው ገልጿል። ልክ እንዲሁ እነዚህንም ወንድሞቹ የተባሉትን ለምንድን ነው የማርያም ልጆች ያላላቸው ብዬ ስጠይቅሽ በሴት አይቆጠርም ትኛለሽ? አይ ዓላማው ያው ኢየሱስ ክርስቶስ ወንድሞች እንዳሉት ለማሳየት ነው። እሺ ለምንድን ነው በተደጋጋሚ እኮ እሱ ነገረን ወንድሞቹ አለ። ለምንድን ነው ለማርያም ልጆች ያላላቸው ወይም የማርያም ልጆች ናቸው ብሎ ለምንድን ነው ያልገለጸው ነበር ጥያቄ። እሺ የጸሐፊው ዓላማ እሱ አይደለም። አሁን ዮሐንስ አይደል ጸሐፊው? ዓላማው ፖዚያ አንዴ የቱ ጋ ነው ዓላማዬ ብሎ ዓላማውን የገለጸው? የቱ ጋ ነው ዮሐንስ ይሄ መጽሐፍ የተጻፈበት ዓላማ ብሎ ጽፏል። 21 ስንት ላይ ነው መጽሐፉ የተጻፈው? እሱ ጽፏል። ስለ ክርስቶስ ሲነግረን ነው። ግን ስለ ክርስቶስ ብቻ ሳይሆን የነገረን
በዙሪያ ስላሉ ስለ ሐዋርያቱም ነግሮናል፣ ሌሎችንም ነግሮናል። ዋናው ግን ያለው ነው። ዋናው ላይ እናተኩር ነው። አንቺ ማታቂው ነው ዋናው አይደለም ብለሽ እየለጠፍሽበት ያለሽው አንቺ ማታቂው ነው እንጂ እሱ እኔ ዋናዬ ስላልሆነ አለፍኩት አላለም። እሺ አሁን እሱ ጋያዡና የራስሽን ሐሳብ መጫኑ። ቆይ አንዴ ማቴዎስ ወንጌል ምዕራፍ 1 ላይ ምን ይላል? ይህ መጽሐፍ የማቴዎስ ወንጌል ምዕራፍ 1 ማለት ነው የጌታ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል አይደለ? እሺ አይደል? ትውልድ የሚቆጠረው በስጋ የተዋለደ ነው አይደል? ሲቆጥር መጨረሻ ላይ ዮሴፍ ጋር ያቆማል። እሺ ለምን ዮሴፍ ጋር ያቆመው? ኢየሱስ ክርስቶስ በስጋ መምጣቱን አንደኛ ይሄ ትንቢት ቃል ነው አይደለ? ለአብርሃም የገባው የተስፋ ቃል የሚፈጸመው በዘሩ። አልጠየቅኩሽም። እሱ የትውልድ ሐረጉ ሲቆጠር ለምን ዮሴፍ ጋር ቆመ ነው ጥያቄው። ዮሴፍ ከይሁዳ ነገር ስለሆነ ነው። ወልዶታል በስጋ አልወለደውም። የእሱ ከወንድ ፈቃድ አልመጣም። ታዲያ ለምንድን ነው እሱ ሲቆጥር ዮሴፍ ጋር የቆመው? ምክንያቱም ከላይ የነገረን የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው አይደለ? ትውልዱን እየዘረዘረ መጥቶ ለምንድን ነው ያልወለደው ዮሴፍ ጋር የቆመው በስጋ? ሲጀምርም እኮ የዳዊት ብሎ ነው የጀመረው። የዳዊት ልጅ ብሎ እኮ ነው የጀመረው። እሱን ለምን አልጠየቀኝም? ምን ብሎ ጀመረ አይደለም የኔ ጥያቄ። ለምን ዮሴፍ ጋር ቆመ ነው መጠየቁን። ለእኔ ታዩና የምታውቂው ከሆነ አንቺ ወደ መልሱ ሂጂ። ዮሴፍ ለማርያምን አጭቷል። ያው እሱ ጠባቂዋ ነው። ከዛ አንጻር ነው ያን ጠባቂ። ማርያምም እኮ ያው የይሁዳ ነገድ ናት። ስለዚህ ያው እሷን አልጠቀሰም። ሆዚያ ጠባቂ ትውልድ በጠባቂ ይቆጠራል። አሁን ምን ለማለት ይኸውልህ አሁን እሺ መጽሐፉ በተጻፈበት ዓላማ ካለን አንድ ጥቅስ ይዘን እንትን ማለት አንችልም። መከራከር እኮ አንችልም። አሁን ይሄን ፎዚያ ቆይ አንዴ ምክሩን ያዩ ማታቂው ሲመስልሽ ምክርና አይጠቅምም ምናምን ታመጫለሽ። እስካሁን ስታወሪ ነበር ይሄ ይጠቅማል ያ አይጠቅምም አላልሽም። አሁን እኮ ማርያም ልጆች አሏት የሏትም የሚለው ድነትሽ ላይ ምን ይጠቅምሻል ብለሽ ምንም ነው የምትይው። ማይጠቅምሽን እያወራሽ ነው ማለት ነው በአንቺ ሐሳብ እንኳን አይደለ? ስለዚህ ይጠቅማል አይጠቅምም የሚለውን ወሬ ታዩና የጠየቅኩሽን ብቻ መልሽልኝ። ልክ ማታቂው ሲመስልሽ ይሄ ምን ይጠቅማል ብለሽ ልታጣጣ ትሞክሪያለሽ። አላቅም በጣም ትልቅነት። ቁጥር ስንት ላይ ነው? ማቴዎስ ምዕራፍ 1 ቁጥር ስንት ላይ ነው? ቁጥር 16 እሺ ያዕቆብ ዮሴፍን ወለደ። ዮሴፍም የኢየሱስ ክርስቶስ እናት ማርያም እጮኛ ነበር ይላል። እሺ ለምንድን ነው እሱ ዮሴፍ ጋር የቆመው? በቃ መጣ። ጌታ ኢየሱስ ክርስቶስ መጣ። ከማለሱ ካጫት ሴት መጣ ወደዚህ ምድር። ከዚህ በኋላ መጣ ማለት ነው። ይሄ ኢየሱስ ተገለጠ፣ በማርያም በኩል ተወለደ። ከዚህ መሄድ አያስፈልገውም። ከዚህ በኋላ እንደዛማ ከሆነ እኮ የዮሴፍም አባት እኮ ተወልዷል። ግን በቃ ዮሴፍ አባት ተወልዷል ዮሴፍን መጥቀስ አያስፈልግም አላለም። እንደዛ እያለ ማታንም ጋር መጥቶ ማታን ተወልዷል የማታን አባት ለምን ይጠቀሳል አላለም። አየሽ ማያስኬድ ተከተከም ቆይ ዮሴፍ እንደወለደው ነው እንደምታምነው? ከዮሴፍ እንደተወለደ ነው የምታምነው? አንዴ እኔ የኔን እምነት እኔ ልግለጽ። እሺ አንዴ ጥያቄው አሁን ስለማያስፈልግ ነው አይልም መጽሐፉ ራሱ ማለት ነው። ኢየሱስ አንዴ ተገልጧል በቃ ከዛ በኋላ የሚል የለውም። ከላይ ሲጀምር የትውልድ ሐረግ ብሎ ነው የሚጀምረው። ስለዚህ ትውልዱን እየዘረዘረ መጣና ልክ ዮሴፍ ጋር ሲደርስ ቆመ። የኔ ጥያቄ ለምን ኢየሱስ ጋር አልደረሰም ነው። ይሄን ያልኩበት ትልቅ ምክንያት አለኝ። አሁን ይሄን ከመለሽም ካልመለሽም በቃ እንትን ከሰው እንዳይሰላች እንትን እለዋለሁኝ። ግን የመመለስ ፍላጎቱና ይሄ ለቡድን መከራከር እንትኑ ከሌለሽ የምታውቂው ከሆነ እንደዚህ ነው፣ ማታውቂው ከሆነ እኔ አላውቀውም ማለት ትችያለሽ። እሺ መብትሽ ነው። ዮሴፍን ሐረጉን የክርስቶስን የትውልድ ሐረግ ዘርዝሮ መጥቶ ዮሴፍ ጋር ሲደርስ ቆሟል። ኢየሱስ ጋር ሳይደርስ ነው የቆመው። ኢየሱስን ወለደ የሚል የለውም አይደለ?
ምድራዊ የስጋ አባት የለውም እንደምናውቀው ጌታ ኢየሱስ አይደል ፎዚ? ስጋ አባት የለውም። ስለዚህ ለምንድን ነው እሱ ዮሴፍ ጋር መቆም ያስፈልገው? ለምን የዮሴፍ የትውልድ ሐረግ አላለንም? ለምን የኢየሱስ የትውልድ ሐረግ ብሎን ዮሴፍ ጋር ለምን ቆመ? ጥያቄ ይሄ ነው። ግልጽ ከሆነልሽ ስለ ኢየሱስ ሲጀምር የኢየሱስ የትውልድ ሐረግ አይደል ማውራት የፈለገው ማቴዎስ የኢየሱስ ክርስቶስን የዘር ሐረግ ነው። ስለዚህ ስለ ዮሴፍ ማውራት ለምን ያስፈልገዋል? እየጠየቅሽ ነው? እኔ አንተ ራስህ መልስልኝ። እኔ አያስፈልገውም አልኩህ እኮ ስለ ዮሴፍ ማውራት ማቴዎስ ዓላማው ይሄ አይደለም። ዓላማው የኢየሱስ ክርስቶስን የዘር ሐረግ ማስተዋወቅ ነው። ኢየሱስ ክርስቶስ የአይሁድ ንጉሥ ነው ብሎ ማስተዋወቅ ነው ዓላማው። የማቴዎስ ጥያቄውም የገባት አይመስለኝ። ማቴ ማን ነው? ኢዮብ አንተ አጠቃለሁ ጠቀሰው። አሁን አያስፈልግም ያልሽው ማንን ነው? ማቴዎስን ነው። እሺ ልታርሚው ነው ማቴዎስን አይደለም። ኖ አይ በተሳሳተ መንገድ ይኸው ጠቀሳ ማቴዎስ ጠቀሰ እኮ ዮሴፍን ወለደ ብሎ አቆመ አይደለ? ታዲያ ማቴዎስ ነው ዮሴፍም ብሎ ኢየሱስ ክርስቶስ እና የማርያም እጮኛ ነበረ ብሎ ነው 4 ነጥብ ነበረ ነው። ታዲያ የማርያም እጮኛ ነበረ እንጂ የክርስቶስ የስጋ አባት ነበር አይልም። ስለዚህ የትውልድ ሐረጉ ማን በኢየሱስ ክርስቶስ ዮሴፍ የክርስቶስ የስጋ አባት ነው ብሎ የሚያምን አለ እንዴ? ኢየሱስ በስጋ እንደመጣ እናምናለን እንጂ ከዮሴፍ እንደተወለደ እኮ እኔ አላምንም። በቃ ስሚኝ አንዴ እንደዛ ስላልሆነ የትውልድ ሐረጉ ዮሴፍ ጋር ስለቆመ እንዴት የኢየሱስ የትውልድ ሐረግ ነው ብለሽ ልትቀበይ ቻልሽ የሚል ጥያቄ ነው የጠየቁሽ። ለምንድን ነው ይሄን ጥያቄ በቃ ሚውት አትክፈች እሺ፣ ለሌሎቹ ላስረዳ ምንም ስላልገባሽ ማለት ነው። ይሄን ጥያቄ የጠየቁት ለምንድን ነው? እሱ ቴዲ አንዴ ላስቸግርህና ዘሌዋውያን 18:6 ካልተሳሳትኩኝ አንድ ክፍል አለ። ሁላችሁም ባላችሁ 18:6 እሺ ይሄው እሺ 18:6 ላይ ከእናንተ ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ ይላል። ማለት በእንደዚህ አይነት ግንኙነት ሰው ከዘመዱ ጋር ሊኖረው አይገባም ብሎ እግዚአብሔር ለሙሴ የሰጠው ትእዛዝ ነው። ወደ ገዛ ዘመዱ ከዛን የዝምድና እንትኖቹን ይዘረዝራል። በእናትም በአባትም የዝምድና ሐረግ ውስጥ ያለውን ሊቀርብ አይገባም ብሎ ያስቀምጣል። እችን ሕግ እንያዛት። ምን የምትለውን ወደ ገዛ ዘመዱ ኀፍረተ ሥጋውን ይገልጥ ዘንድ አይግባ የሚለውን ማለት ነው። ይህንን ከያዝን ወደ ማቴዎስ እንመለስ። ማቴዎስ ወንጌል ላይ ምዕራፍ 1 ላይ የኢየሱስ ክርስቶስ የትውልድ ሐረግ ይልና የአብርሃም ልጅ የዳዊት ልጅ ብሎ ማለት ነው ይልና ዮሴፍ ጋር ሲደርስ ይቆማል። ለምን? በአይሁዳውያን አቆጣጠር ዘር የሚቆጠረው በወንድ በኩል አይደለ? በወንድ በኩል እየቆጠረ መጥቶ የቆመው ግን ዮሴፍ ጋር ነው። ዮሴፍ ደግሞ እንደምናውቀው የጌታ የኢየሱስ ክርስቶስ የስጋ አባት አይደለም። ጌታ ኢየሱስ በእንደዚህ አይነት ሁኔታ አልተወለደም። ከእናት ያለ አባት ነው የተወለደው። ይህን ነው የምናምነው። ታዲያ ለምን ዮሴፍ ጋር ቆመ ካልን ዮሴፍና ቅድስት ድንግል ማርያም ዝምድና አላቸው፣ ዘመድ ናቸው፣ አያታቸው አንድ ነው። ይጠብቃት ዘንድ የተመረጠበት ምክንያት አንዱም እሱ ነው። ስለዚህ ዮሴፍ ድንግል ማርያምን በእንደዚህ አይነት እንትን አያገኛትም ማለት ነው። የለም በቃ እንደዛ። ምክንያቱም ምን የሚል ሕግ አንብበናል? ዮሴፍ ሕግ ጠባቂ ነው፣ የእግዚአብሔር ሰው ነው። ቅድስት ድንግል ማርያም ደግሞ ምን ቃላት ይገልጽላታል? ምን አይነት አንደኛ ኦሪትን አዋቂ ነች፣ መጽሐፍትን ታውቃለች። ሁለተኛ ንጽሕት ናት፣ ቅድስት ናት፣ እግዚአብሔር ከሰው ሁሉ የመረጣት ናት። ስለዚህ እንደዚህ አይነት በደል ፈጽሞ የለባትም። ስለዚህ ዮሴፍም በእንደዚህ አይነት አይደለም የሱ እጮኝነት። ድንግል ማርያምም ቃል በቃል ለመላኩ እንኳን በኩራት ያለችው ነገር አለ። ወንድ ስለማላቅ ይህ እንዴት ይሆናል ብላ ዘግተዋለች። ያ ንግግር እንደዚህ አይነት ግንኙነት እንዳይኖራት የዘጋችበት እጮኛ አላት እኮ ተብሏል። ግን የምንድን ነው ይሄን አይነት ሐሳብ ያለበት ስላልሆነ ማለት ነው። ስለዚህ ዘመዳማቾች ስለሆኑ ይሄን ሐሳብ ማሰብ ራሱ ስህተት ያደርገዋል።
ኃጢአት ያልሰሩትን ኃጢአተኛ ሊያስብል እንትን ይላል ይገፋፋል ማለት ነው። ሰው ከዚህ የተነሳ አንናገርም። ሁለተኛ ነገር ደግሞ አንደኛ ማርያም ተናግራለች አለን። ሁለተኛ ነገር ደግሞ ትንቢት ተነግሮላታል። ከሰራዊት ጌታ ከእግዚአብሔር በቀር ወደ እርሷ ማንም አይገባም ሕዝቅኤል ላይ ያለው ማለት ነው። ይህንን የዝምድናው ከነዚህ አንጻር ምን እንላለን? ማርያም ልጆች የላትም እንላለን። እሺ ፎዚያ ጥያቄ ብለሻል። እሱ አንድ ልቀበልሽና እሺ እንደሱ ካልክ ዘመዷ ስለሆነ ነው ካልከኝ ማርገዟን ሲያቅ በስውር ሊተዋት ጻድቅ ስለሆነ በስውር ሊተዋት አሰበ ይላል። ለትዳር ካላሰባት ወይም አብሯት ሊኖር ካላሰበ ለምን ይሄን አሰበ? ከዛ ነው እግዚአብሔር በህልም ተገልጦለት አትተው፣ ይሄ የተጸነሰው ከመንፈስ ቅዱስ ነውና ይዛ ውሰድ፣ ወደ ራስ ውሰዳት ያለው። እሱ እንዴት ነው የምትረዳው? እሺ ያው ቅድስት ድንግል ማርያም ጸንሳ ነው ያገኛት አይደል? እሱ አይደል ፎዚያ? ይሄ ደግሞ በእስራኤላውያን ልማድ ትክክል አይደለም አይደል? አንድ ሴት ከጋብቻ ውጪ ጸንሳ ብትገኝ ትወገራለች። ከውግረትም ይጠብቃት ዘንድም አይሁዳውያንም ደግሞ የበለጠ መሰናከል ውስጥ እንዳይገቡ በእግዚአብሔር አሰራር የተመረጠ ነው። እሱ ግን ጸንሳ አገኛት። ስለዚህ እሱ ንጹሕ ስለሆነ በእንዲህ አይነት ግብር ስለሌለበት ይሄን ነገር አስደነገጠው። ምክንያቱም እሱ አያውቅም እንዴት ጸነሰች፣ የሚያውቀው ነገር የለም። ስለዚህ እሱ ራሱ ሊያገል ፈለገ። እጮኛዋ ጠባቂዋ እሱ ሆኖ አንቺ ለምሳሌ አንድ የምትጠብቂው አካል ኖሮሽ ያ የምትጠብቂው አካል ከአንቺ እውቅና አንቺ ከምታውቂው መንገድ ወጥቶ ሌላ ነገር አድርጎ ብታገኘውና ያ ነገር አንቺን የሚያስወቅስሽ ቢሆን አትታይም ወይ? ራስሽን ከዛ ነገር አታስወጭም? ታስወጫለሽ። ማርያምን እንደዛ አስቧት ነበር ማለት ነው። ሌላው ወንድ ጋር ትሄዳለች እኮ እንደሷ ትሄዳ አላለም። እኔም አላልኩም። ከሱ እውቀት ውጪ የሆነ ነገር ገጠመው እና ያላወቀው ነገር ማለት ነው። ዮሴፍ አላወቀም ያ እንዴት እንደሆነ መልአኩ መጥቶ እስኪለው ድረስ የሚያውቀው ነገር የለም። ስለዚህ ስለማያውቅ በስውር ሊተዋት ፈለገ። ምክንያቱም እሱ ሳያውቅ ወይም ሁኔታውን ባልተረዳው መልኩ ጸንሳ ተገኘችና ነው የሚለው አይደል? ጸንሳ ስለተገኘች ነው የሚለው። ስለዚህ ዮሴፍ በቂ ምክንያት አለው። መልአኩ መጥቶ ደግሞ ነገረው ማለት ነው። ከዛ የተነሳ ነው። ፎዚያይ ቃሎት ያሰማልን። ኢዮባ በጣም ግሩም ሀተን የሰጠው ይሄንን መጽሐፍ ይሄ የመጽሐፍ ቅዱስ መዝገበ ቃል የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። እዚህኛው ላይ በጣም በሚገርምሽ ሁኔታ የጌታ ወንድሞች የሚለውን ያብራራል። የሚገርምሽ እዚህ መጽሐፍ ላይ ማለት ነው ምን እንደሚል ስሚ። የጌታ ወንድሞች ይልና ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ እህቶቹም አብረው በናዝሬት ከኢየሱስ ጋር እንዳደጉና እንደኖሩ ተገልጧል። ገጽ ስንት ላይ ነው ያለው? 257 ላይ እንቀጥል። ሆኖም አላመኑበት። ያዕቆብ ከትንሣኤ በኋላ ሚዩት አድርጊውና ያዕቆብ ከትንሣኤ በኋላ ኢየሱስን አይቶ አመነ። ከኢየሱስ ጋር ወንድምነታቸው በምን በኩል እንዴት እንደሆነ መጽሐፍ ቅዱስ አይገልጥም። ኢየሱስ ከስጋዊ ዝምድና ይልቅ መንፈሳዊ ዝምድናን ከፍ ያደርግ ነበር። ከአዲስ ኪዳን መልእክቶች መካከል ሁለቱ በያዕቆብና በይሁዳ ተጽፏል። አሁን እነዚህ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ የሚለውን የመጽሐፍ ቅዱስ ማህበር እንኳን ደምድሞ ይኸው ክርስቶስ በስጋ ከማርያም የተወለዱ ወንድሞቹ ናቸው አይልም። አንድ ሁለተኛ ያዕቆብ ማን ነው? እዚሁኛው ላይ እዚሁ መጽሐፍ ላይ መዝገበ ቃላቱ ላይ ምክንያቱም ያው ፕሮቴስታንቶችም ስላሉበት ይሄ መዝገበ ቃል ሲወጣ እነሱ ሙቅና ሰጥቶ ስለታተመ ማለት ነው። ያዕቆብ ይልና አንደኛ ትርጉሙ ያው ተረከዝ ጨባጭ ማለት ነው። ስለዚህ ያዕቆብ ልጅ የይስሐቅ ልጅ ያዕቆብ ይባላል። ሁለተኛ የዘብዴዎስ ልጅ የዮሐንስ ታላቅ ወንድም ከሐዋርያት አንዱ ምን ይባላል? ያዕቆብ። ሶስተኛ የእልፌዎስ ልጅ ከሐዋርያት አንዱ ምን ይባላል? ያዕቆብ። ይሄውም ይላል አንዳንድ ጊዜ ታናሹ ያዕቆብ ይባላል። ማነው እሱ? የእልፌዎስ ልጅ። በደንብ እዚህ ጋር እንድትሰማኝ እፈልጋለሁ። የእልፌዎስ ልጅ ያዕቆብ። የእልፌዎስ ልጅ ያዕቆብ ማን ይባላል? ታናሹ ያዕቆብ። ሶስተኛ የሐዋርያው የይሁዳ አባት ሉቃስ 6:16 እና የሐዋርያት ሥራ 1:13 ላይ ያለው። እየሰማሽ ነው ፎዚያ? ፖዝ ላይ ነው ያለሽው። በደንብ አክተሽ ስሚኝ።
የሰማው ማለት ነው። አምስተኛ የጌታ ወንድም ያዕቆብ የተባለው ምን ላይ ማቴዎስ 13:65 እና የጌታችን ወንድሞች ተመልከት ይላል። እስከ ትንሣኤ ድረስ በጌታ አላመንም ነበር፣ ነገር ግን ከትንሣኤ በኋላ ጌታን አይቶ አምነዋል። በኢየሩሳሌም ለነበረችው ቤተክርስቲያን ከጴጥሮስ ቀጥሎ ዋና መሪ ሆነ። በኢየሩሳሌም ጉባኤ ሲኖዶስ ሊቀመንበር ነበረ። በ62 ዓመተ ምህረት በኢየሩሳሌም በሰማዕትነት እንደሞተ ይተረካል። ተመልከች፣ በዚህ መጽሐፍ ቅዱስ መዝገበ ቃል ላይ ስንት ያዕቆብ አየን? 5። ግን እዚህ ጋር ስታይ የጌታ ወንድም ሲል ግን በስጋ የተወለዱ ናቸው ይላል አይልም። በተመሳሳይ ያዕቆብ ከዛ ምን አለ? ከዚህ ቀጥሎ ይሁዳ አለ። ይኸውልሽ ይሁዳ የሚሉን ተመልከች። ይሁዳ የሚሉት እነማን ናቸው? ጌታችን አሳልፎ የሰጠው ይሁዳ አለ። አንድ የያዕቆብ ልጅ ከሐዋርያት አንዱ ምን አለ? ይሁዳ የሚባል አለ። ሶስተኛ በ6 ዓመተ ምህረት በሮማን ላይ ያመፀና የተገደለ የጌላ ይሁዳ የሚባል ሰው አለ። የሐዋርያት ሥራ 5:37 ላይ። አራተኛ ጳውሎስን በቤቱ ያስተናገደ የደማስቆ ሰው አለ ይሁዳ የሚባል የሐዋርያት ሥራ 9:11 ላይ ሙሉ ጥቅስ ይጠቅሳል። አምስተኛ የኢየሩሳሌምን የጉባኤ ውሳኔ ለማስተላለፍ የተመረጠ በርሲያን የተባለው ይሁዳ የሚባል ሰው አለ የሐዋርያት ሥራ 15:22 ላይ። ስድስተኛ የጌታ ወንድም የሚባለው የያዕቆብ ወንድም ይሁዳ ማን ነው የሚለው? የጌታ ወንድም የሚባለው የያዕቆብ ወንድም ይሁዳ ነው የሚለው። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ከዮሴፍ ውጭ ልጆች አሏት ብሎ የተናገረ መጀመሪያው መናፍቅ ሄልቪዴስ ነው፣ ፕሮቴስታንት አይደለም። ይሄ እኮ በ4ኛው ክፍለ ዘመን የነበረ መናፍቅ ነው። እና መጽሐፉ ራሱ አጌንስት ሄልቪዴስ የተባለው ሴንት ጄሮም የጻፈው ዘ ፐርፔቹዋል ቨርጂኒቲ ኦፍ ብሌስድ ሜሪ በተባለው መጽሐፍ ላይ ይሄ እንግዲህ በ4ኛው ክፍለ ዘመን ነው። ጀሮምም ኢትዮጵያ አይደለም፣ ሄልቪዴስ መናፍቆም ኢትዮጵያ አይደሉም። ያው ብዙ ጊዜ ይህችን ክስ የሚያቀርቧት ለምንድን ነው? ኢትዮጵያውያን ዝም ብለው የሆኑ የቸከቸኩት አድርጎ ስለሚያስቡ። ግን እዚህ ጋር ምን እንደሚል ተመልከቺ። ፔጅ 34 ላይ በት ይላል አስ ዊ ዱ ኖት ዲኔይ ዋት ኢዝ ሪትን፣ የተጻፈ ነገር ውድቅ አናረግም። ሶ ዊ ዱ ሪጀክት ዋት ኢዝ ኖት ሪትን፣ ያልተጻፈ ነገር ያው ሪጀክት እናደርጋለን። ዊ ቢሊቭ ዛት ጋድ ዋዝ ቦርን ኦፍ ዘ ቨርጂን፣ እናምናለን። ምን ብለን? እግዚአብሔር አካላዊ ቃል ከድንግል ማርያም ተወልደ ብለን እናምናለን። ለምን? ቢኮዝ ዊ ሪድ ኢት፣ አንብበናል። ምን የሚል? የበኩር ልጇን ወለደች የሚል። ዛት ሜሪ ዋዝ ሜሪድ አፍተር ሺ ብሮት ፎርዝ፣ ያ ማለት ድንግል ማርያም ክርስቶስን ከወለደች በኋላ አግብታለች፣ ዮሴፍን አግብታ ወልዳለች። ሜሪድ የሚለውን ዊ ዱ ኖት ብሊቭ ቢኮዝ ለምን? ዊ ዱ ኖት ሪድ ኢት። አንድም ቦታ የመጽሐፍ ቅዱስ ባሏ ሲል ዮሴፍን አናገኘው። ሕፃኑና እናቱን ይዘህ ነው የሚለው። ከወለደችው በኋላ እንኳን ሄሮድስ ሲሞት ሕፃኑና እናቱን ይዘህ ወደ ናዝሬት ተመለስ ያለው እንጂ ሕፃኑና ሚስትህን አላለው። አይደለችማ። መጽሐፍ ቅዱስ የጌታ እናት ብሎ ይጠራታል እንጂ አንድም ቦታ ላይ ሚስቱና ሲል አናገኘው። እሺ በኩር የሚለውን ታዲያ እንዴት እናየዋለን? ይህንንም ራሱ ጀሮም እዚህ መጽሐፍ ላይ አይ ቲንክ ውጭ ሀገር የምትኖሪ ከሆነ በደንብ ትረጃዋል አስባለሁ። ፔጅ ይኸው 16 ላይ ነምበር 12 ይላል አወር ፖዚሽን ኢዝ ፈርስት፣ መጀመሪያ አቋማችንን ስንገልጽ ኤቭሪ ኦንሊ ቢገተን ሰን ኢዝ ኤ ፈርስት ቦርን ሰን፣ ለእናት ለአባቱ አንድያ የሆነ የበኩር ልጅ ብቸኛ ልጅ ሁሉ የበኩር ልጅ ይባላል ይልና በት ኖት ኤቭሪ ፈርስት ቦርን ኢዝ አን ኦንሊ ቢገተን፣ የበኩር ልጅ ሁሉ ግን ብቸኛ ልጅ አይደለም። ለእናት ለአባቱ ብቸኛ የሆነ ልጅ የበኩር ልጅ ይባላል፣ ተከታይም ባይኖረውም ቅሉ ማለት ነው። አየሽ፣ አንድ ግን ለእናት ለአባቱ ብቸኛ የሆነ ልጅ የበኩር ልጅ ይባላል እንጂ ብቸኛ ልጅ ሁሉ ግን የበኩር አይደለማ። አይደለም? የበኩር ልጅ ሁሉ ምን ይባላል? ብቸኛ ልጅ ሁሉ ምን ይባላል? የበኩር ልጅ። የበኩር ልጅ ሁሉ ግን ብቸኛ አይደለም። የመጀመሪያ ልጄ ነው ስትይ ሁለተኛ ሶስተኛ ይል ማለት አይደለም። ግን ብቸኛ ልጅ ቢኖርሽ ግን ለእናት ለአንቺና ለባልሽ አንድ ያ ቢሆን ግን ያው የበኩር ልጅ ይባላል። አብዝቶ ይስጥሽና ማለት ነው። ለምሳሌ ያክል ነው። ለዚህ ምሳሌ የወሰጠው ምንድነው? ዘሁልቁ 18:15 ነው። ጀሮም ይሄ መልስ መነግርሽ የ4ኛው ክፍለ ዘመን መልስ ነው። ፕሮቴስታንት ሽታውም የለም። ያነሳው ራሱ ሄልቪዴስ ነው። ርዕሱ ራሱ የሚለው ዘ ፐርፔቹዋል ቨርጂኒቲ ኦፍ ብሌዝድ ሜሪ ነው የሚለው።
ሲጀመርም ይሄንን ጀሮም ሴንት ጀሮም ብለሽ ሰርች ብታረጊ አማዞን ላይ የመግዛት አቅሙ ካለሽ ብትገዢ ሙሉ ለዚህ ነገር ሄልቪዴስ ላነሳው ከዮሴፍ ጋር ተገናኝታለች። አንቺ የምትዩ ፕሮቴስታንት የሚያምነውን ሙሉ ወንጌሎች የሚያምኑትን ምን የሚለውን ከዮሴፍ ጋር ተገናኝታ ወልዳለች የሚለው ቅድም ዮሐዴን አሳይቶናል። ምን የሚለውን እመቤታችን ቦርን ኦፍ ዘ ፒውር ሆሊ ካልባል ኦልዌይስ ቨርጅን ሜሪ ንጽሕት ናት፣ ቅድስት ናት። ከእንደገናስ ዘላለማዊት ኦልዌይስ ማለት ኤቨር ማለት ነው። ይሄን የማን አቋም ነው? የሉተራውያን፣ እኛ አይደለንም። ይሄው የሉተራውያን ቡክ ኦፍ ኮንኮርዳቸው ላይ የአቋም መግለጫቸው ላይ ኮንፌሽናቸውን ሲያቀርቡ ቅድም ዮሐዴ በደንብ አሳይቶናል። ፓርት 1 ላይ አሳይቶናል። ይሄ በሉተራውያን ነው። እመቤታችን ክርስቶስን ከወለደች በኋላ ድንግል ሆና ነው የኖረችው ብለው የሚያምኑት። ይሄ ከሉተራውያን በፊት ከነዚህ በፊት ግን ጀሮም አባታችን አስፈሩናል። በኢትዮጵያውያን ደግሞ አማርኛ በደንብ ለምንረዳ ሰዎች ደግሞ ይሄንን መጽሐፍ እንኳን ብንር በቂ እኮ እንደው ትርጓሜ አንድምታ ምናምን ሚስጥርም እኮ አይደለም። እንግሊዝኛውም የቀደም አባቶች ትምህርት እንደው ትተን እንደው ይሄንን እንኳን ቢረዳ አንድ ሰው የኢትዮጵያ መጽሐፍ ቅዱስ ማህበር እንኳን እንደዛ አላለም እኮ። ሶ ኢንሾርት የጌታ ወንድሞች የሚለውን በደንብ ተመልከችው። አንድ ያዕቆብ የሚለውን ስንት ያዕቆቦች መጽሐፍ ቅዱስ ላይ ያሉ? አንድ ቦታ ላይ ከድንግል ማርያም የተወለደው ያዕቆብ አይልም። የያዕቆብ የይሁዳ የስሞን ይላል፣ የዮሴፍ የዮሳ ይላልና ሁለተኛ ይሁዳ ስለሚል ይሄው አንዱ ይሁዳ ከድንግል ማርያም የተወለደው አይልም። የጌታ ወንድም የሚባለው የያዕቆብ ወንድም ይሁዳ ነው የሚለው። ስንት ይሁዳዎች አሉ መጽሐፍ ቅዱስ ላይ? 6። ስንት ያዕቆቦች አሉ? 5። ይሄው ከእንደገና ማን አለ እዚህ ላይ ቅድም የተጠቀሰው? ያዕቆብ፣ ይሁዳ፣ ከእንደገና ምን አለ? ዮሳ። ዮሳን በተመሳሳይ ማለት ነው እንጂ ይኸው ክርስቶስ ከድንግል ማርያም ተወልዶ እንደዛ የሚል ነገር የለም፣ ፈጽሞ አናገኝም። ስለዚህ ስናጠቃለው እነዛ እነ ያዕቆብ፣ እነ ይሁዳ፣ እነ ስምዖን የተባሉት ዮሴፍ ከመጀመሪያ ሚስቱ የወለዳቸው መሆኑ ይሄው ራሱ ይሄ ጀሮም ልሽኛው አባት በደንብ አክቶ አስፋፍቶ ጽፎ እናገኛለን። ግልጽ ከሆነልሽ ይሄው ከቀደምታ ስለ ጥያቄው ራሱ ሲጀመር ፕሮቴስታንት ያነሳው ጥያቄ አይደለም፣ ክሌም አይደለም። ሄልቪዴስን ያነሳው 400 ዘመን የነበረ ሰው ነው። ከተመለሰ የመቆየው ጥያቄው ኑፋቄው ሁሉም ያረጀ ነው፣ የቆየ ነው። አሁን የመጣ ፋብሪኬት ያደረጉት ያደራጁትን መልስ አይደለም። እቺ መጽሐፋውን አነስተኛ ናት፣ እንደውም ምን ትከብዳለች? ብታነቧት ራሱ ፔጇ ይህን አክል ረጅም ፔጅ አይደለም። የቻላችሁ ሰዎች መጽሐፉን ሃርድ ኮፒ መግዛት፣ ካልተቻለ ግን ሶፍት ኮፒ ያል ፒዲኤፉ እንዲህ ብላችሁ ሰርች ብታደረጉ ከነ ሄልቪዴስ አንቺ የምታነሻቸውን የማርቆስ ወንጌል 6:3 ይጠቅሳል። 13:55 ላይ ጌታ ወንድሞች የጸራቢው ልጅ የሚለውን በሙሉ እያነሳ ሄልቪዴስ በትንትን አድርጎ ያስረዳል። አይ ጉዳዩ ከዛ ግን ደግሞ እንደ ፕሮቴስታንት ደግሞ ካሰብነው ደግሞ ይሄው እነዚህ ሉተራውያን ደግሞ እንደዚህ ብሎ ያምናሉ። ቡክ ኦፍ ኮንኮርዳቸው ላይ በስነስርዓት እመቤታችን ምን ብለው ኦልዌይስ ቨርጅን ናት፣ ዛለማዊት ድንግል ናት ብለው ያምናሉ። ይህንን ነገር እንድትረጅ የፈለጉ ጥያቄ ካለሽ ልቀበልሽ። እሺ አይ እኔ አሁን እሺ አልወለደችም እንበል፣ አልወለደችም ከዛ ከኢየሱስ ውጭ አልወለደችም እንበል አይደለም። አይ እንደ ሐሳቡን እንበልና ውሃት ምንድን ነው እንትኑ? ከዛስ ቀጥሎ ምንድን ነው የሚመጣው ነገር? ምን ለማለት ነው? ለምን እንደሆነ ታውቂያለሽ? አሁን መሰረታዊ ጉዳዩ ልንገርሽ። እመቤታችን ቅድስት ድንግል ነገረ ድነት ላይ የአብ ምሳሌ ተደርጋ ትቆጠራለች። ምን ማለት ነው መሰለሽ? ለምሳሌ አብ አንድያ ልጅ አለው። ማን? ወልድ። ከወልድ ውጭ ሌላ ልጅ የለውም። ያም ብቻ አይደለም፣ ያለ እናት ነው የወለደው። ቅድመ ዓለም ሳይፈጠር ቅድመ ዓለም የምወደው ልጅ የሚለውን ዓለም ሳይፈጠር ወልዶታል። ድንግል ማርያምስ ዓለም ከተፈጠረ በኋላ ያለ አባት ወልደዋለች። አስተካክለሽ ስሚ። ድንግል ማርያም አብ ናት አላልኩሽም? የአብ ምሳሌ ናት። ሁለተኛ አብ እርሱን ስሙት መለኮት ናት እያልከኝ ነው ማለት ነው? ኖ በፍጹም። ይኸው ለዚህ ነው አየሽ፣ ምሳሌ ካልከኝ አይ ምሳሌ ስትል ለምሳሌ ልጁን እንመስል ዘንድ ይላል አይደል መጽሐፍ ቅዱስ? መለኮት አለን የለንም? ይሄ ነው ጳውሎስ እኔ ክርስቶስ እንደምመስል እናንተን ይምሰሉ ሲል፣ እኛ ጳውሎስ ክርስቶስን ሲመስል መለኮትነት አለው ጳውሎስ? ባህሪውን ነው የሚመስለው
እንጂ መምሰል ግን መለኮታዊ ባህሪነት አለው ያሰኛል። እሺ ቀጥልሽ። አይ ካልተዋጠልሽ ችግር የለም። አሁን እኔ ክርስቶስን እንደምመስል ሲል ጳውሎስ ክርስቶስን በመለኮትነት የሚመስለው በባህሪው፣ በስራው፣ በግብሩ እሱን ነው ይለዋል። በቃ ስለዚህ ባጭሩ መምሰል መለኮትነት አለው አያሰኝም። ልክ እንደዚሁ ድንግል ማርያም የአምሳይ ናት ስንል ድንግል ማርያም መለኮትነት አላት አያሰኝም ነው ባለቀ። አሁን ይሄንን ከየት መጽሐፍ ቅዱስ ማስረጃ አለ? ላመጣልሽ ነው እኮ አሁን እኮ እሱን መልስልሽ እኮ ነው። አሁን ዓለም ሳይፈጠር አንድያ ልጅ አለ የለውም? አብ አለው። አሁን ቅድም ባየነው ማስረጃስ ድንግል ማርያም ከክርስቶስ ውጭ ሌላ ልጅ አላት? ሁለተኛ አርጉመንት ላሳይ። አሁን የምትለውን ለመስማት ነው። እሺ አምኜክ አይደለም። እሺ አይ አለማመን ያንቺ ነው። ግን አሁን ማስረጃዎችን አሳይቻለሁ። ፕሮቴስታንቶች ከሚቀበሉት የመጽሐፍ ቅዱስ መዝገበ ቃል አሳይቻለሁ። ወይን ይህን መዝገበ ቃል አንቀበልም ብላችሁ አንድዱት። የኢትዮጵያ መጽሐፍ ቅዱስ ማህበር ወይ መውጣት ይቻላል። በቃ እኛ ተነጠን ወጥተናል፣ ይሄኛው ትርጉም አንቀበሉም ብሎ መውጣት ይቻላል ወይ እንደዛ በሉት እንጂ ይህንን መጽሐፍም እንቀበላለን። ሙሉ ወንጌ እንትኖች ሉተራዊ ሚሉትም እንቀበላለን። ኦርቶዶክስ ምትሆን አንቀበለው ግን ሴንስ አይሰጥም እንዴ። ሉተራውያን ዘላለማዊ ድንግል ናት የሚለውን ነገር እየተቀበለ እያመነ እያየሽ የመጽሐፍ ቅዱስ መዝገበ ቃልም እንደዛ እንደሚል እያሳየውሽ የቀደምት አባቶችም የነ ጀሮምን መጽሐፍ እንደዚህ እያስነበብኩሽ እያሳየውሽ ከቀደምት አባቶችም የሌለ በመጽሐፍ ቅዱስ መዝገበ ቃልም የሌለ ሉተራውያንም ጭምር እንኳን የፕሮቴስታንት ዲኖሚኔሽን ሆነው እንኳን ያላሉትን ነገር አይ እኔ እንደዚህ ነው የምቀበለው ማለት ትችያለሽ። እኔ ግን ማስረጃዎችን ሁሉ አሳይቻለሁ። ሁለተኛ አብ እርሱን ስሙት ብሏል። ድንግል ማርያምስ በቃና ዘገሊላ የሚላችሁን አድርጉ። ሉክ አብ እርሱን ስሙት የሚለውና ድንግል ማርያም የሚላችሁን አድርጉ የሚለው በሚኒንግ ልዩነት አለው። ፎዚያ እሱን እንድንሰማው ሁለቱም አሁን ድንግል ማርያም እርሱን ስሙት ያለችው ማን ያለውን ነው? ቀድሞ ኢየሱስ ያለው። አይ ማን ያለው? እርሱን ስሙት ያለ መጀመሪያ ማን ነው? ልጄን ስሙት ያለን ማን ነው? አብ። ማየሽ? ስለዚህ አብ ያለውን ድንግል ማርያም ደገመችው ማለት ነው አይደል? እርሱን ስሙት፣ እሱ የምወደው ልጄ እርሱን ስሙት ሲል እሷስ ምን አለችው? የሚላችሁን አድርጉ። ዘሴምስ ቃል ማለት ነው። ወርዶ ትርጉሙ አንድ አይነት ነው። አይሽ? ስለዚህ አሁን መሰረታዊ ጉዳያችን ያ ምንድነው? የአብ ምሳሌ ናት የሚያስብል ነገር ነው። አሁን ይሄ ምን ያሰኛል? ይሄ ከእሷ ውጭ እንደዚህ ያላለ ቆይ ለምሳሌ አሁን ከነገርኩሽ ምሳሌ ውጪ አሁን ከነገርኩሽ ከአብ ውጪ ከአብ አንድያ ልጅ አለው። እመቤታችን ቅድስት ድንግል ማርያም ያለ አባት አንድያ ልጅ አላት። እንደ ድንግል ማርያም የሆን ሌላ ምሳሌ ስጠኝ አብን ሊመስል የሚችል። እኔ መጽሐፍ ቅዱስ እኔ በአብ እንዳለው ብሎ ስለ ራሱና ከአባቱ ጋር ያለውን ግንኙነት ያወራ ጌታ ኢየሱስ ክርስቶስ ብቻ ነው እና ስለ እናቱ አንድም ቦታ ሲያወራ አላየሁም። ስለ ማርያም አንድም ቦታ ላይ ሲያወራ አላየሁም። ግን አባቴ እያለ ነው የሚያወራው። ፎዚያ በደንብ አክተሽ ረጋ። አሁን እስካሁን ድረስ በጸባይ በፍቅር ነው እያወራን ያለንና አሁን በተረጋጋ ነገር ስሚ። አብ የምወደው ልጄ አለ አይደለ? አብ አንድያ ልጅ አለው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና። ስለዚህ ያለ እናት ቅድመ ዓለም የተወለደ አንድያ ልጁ ወልድ ነው። ሌላ ማንም የለም። ማንም ወልድ ልጅ አለው አንልም። አብ ነው አንድያ ልጅ አለው። መንፈስ ቅዱስም አንድያ ልጅ አለው አንልም። አብ ነው አንድያ ልጅ ብቻ ያለው። አብ ወላዲ ነው። አብ አስራጺ ነው። ወልድ ደግሞ ተወላዲ ነው። እሱ ሚስጥረ ሥላሴ ላይ እንገባለን። ወደዛ እንግባና አብ ያለ እናት ቅድመ ዓለም የወለደው ወልድን ብቻ ነው። ከፍጥረት ወገን ይሄን ያሟላለ አባት ሆኖ ያለ እናት የወለደ እናት ሆና ያለ አባት የወለደች መጽሐፍ ቅዱስ ላይ ማን አለ? እስቲ ንገሪ። ማንም የለም። ከድንግል ማርያም ውጭ አለ? የለም። ስለዚህ አሁን ድንግል ማርያም የመሰምሰልሽ ለዚህ ነው። አይሽ አብ አንድያ ልጅ ነው የሚለው። አንደኛ ልጁ አይልም። አንደኛ ከተባለማ ሁለተኛ ሶስተኛ አለ ማለት። ለዛ ነው መጽሐፍ ቅዱስ ሲናገር ልቅም አድርጎ አስተካክሎ እግዚአብሔር አንድያ ልጁ ነው ያለው። ያ ማለት በባህሪ ልጁ ነው፣ መለኮት ነው። በባህሪ መለኮት ነው። እሱን አክሎ መስሎ የሰውነት ባህሪ ከማን ነው የወሰደው?
የሰውነት ባህሪን ከማን የነሳው? ከማርያም ነው። ከማርያም ነሳው። አየሽ። ስለዚህ አሁን በደንብ ስሚኝ። ዓለም ሳይፈጠር አንድያ ልጁ ያለ እናት የወለደው አብ ብቻ ነው። ዓለም ከተፈጠረ በኋላ ደግሞ ያለ አባት የወለደች ድንግል ማርያም ብቻ ናት። በመጽሐፍ ቅዱስ ትምህርትም በዓለም ታሪክም ያለ ወንድ ልጅ ያስገኘች ሴት አለች? ያስገኘች ስትል ምንድን ነው? የወለደች ያስገኘች ስትል እኮ ካለመኖር ወደ መኖር ማምጣትን ያሳያል። ስለዚህ ያስገኘች ሳይሆን እኔም በመንፈስ ቅዱስ ኃይል እንዴት ይሆንልኛል ስል መንፈስ ቅዱስ ኃይል ይሸፍንሻል፣ ይጋርድሻል። ይኸውልሽ መገኘት ማለት ያው ግራ እንዳይገባሽ ሌላ ትርጉም ካለው መጠንቀቅ ነው ጉዳያችን። አሁን ይቃላል በቃ አሁን መሰረታዊ ጉዳይ ምንድን? ለምሳሌ አንቺ ልጆች ቢኖሩሽ ልጆቹ ከማን ተገኙ ሲባል ከአንቺ የምን የአብራክ ክፋይ ናቸው እንላለን። ግን ልጆችሽን የሰጠሽ ማን ነው? እግዚአብሔር ነው። ምንም የታወቀ ምክንያቱም ልጆች እግዚአብሔር ስጦታ ስለሆኑ ስለዚህ ወርዶ አይደለም ያጣል። ግን ይሄ ማለት ልጆችሽን ወለድሽ ማለት ልጆችሽን ፈጠርሽ ማለት አይደለም። መፍጠርና መውለድ አንድ አይነት አይደለም። አይሽ ይሄ ነው ልዩነቱ። እዚህ ጋር ነው ያለው መሰረታዊ ጉዳይ። አሁን ወርዱን ከተግባባን ታችን ነው ሰውነትን ትስብእት የሚባለውን ቃል ሰው እንዲሆን ምክንያት የሆነች ከስጋዋ ስጋ ከነፍሳ ነፍስ የነሳው ከድንግል ማርያም ነው እያልን ነው። አሁን ቅድም ያልኩሽን በአጭሩ ስለመለሽልኝ አሁን አንድ ማጠቃለያ ልስጥና ልጨርስ። የሶር ነው የመለሽልኝ። አብ አንድያ ልጅ እንዳለው በምድር ላይ አንድያ ልጅ ያላት ከድንግል ማርያም ውጪ አለ? ያለ ባል የወለደች ያለ ወንድ ዘር የወለደች ሴት አለች? ያለ ወንድ ዘር ማንም ሊወልድ አይችልም። የለም በታሪክ ፎዚያ ለወደፊቱ ሲሆናል ይሄ ነገር ይከሰታል። ወደፊቱ በቃ ተፈጽሟል እኮ ትንቢቱ ተፈጽሟል። ስለዚህ አይኖርም። ድንግል ሆኖ የሚጻነስም የሚወልድም አይኖርም ከዚህ በኋላ። ስለዚህ ድንግል ማርያም የሚመስላት የለም ማለታችን ትክክለን አይደለንም። በድንግልና መውለድ ማንም አይመስላትም። ታላቅ ሴት እኮ ናት። እሷን ማለት አሁን እዚህ ጋር ምናልባት እንትን እንዳይሆንብኝና እሷን የሚመስል አማኝም የለም። በድንግልና ትጸንሻለሽ የሚባል መልእክት ሲመጣ አሜን ብላ የተቀበለች ታላቅ ሴት ናት። እዚህ እሷን አሁን እዚህ ማውራት ግን ምንድነው ያው ሰውነቷን መቀበል። ሰው ናት፣ እግዚአብሔር አክብሯታል፣ መርጧታል አይደል? ብጽዕት ናት፣ ትውልድ ሁሉ ያወራላታል። ይህንን ያመነች ስለሱም ደግሞ ታላቅ መከራ የተቀበለች ታላቅ ሴት ናት። እሷን ለማጥላላትም እሷን እንትን ለማለትም ማንም ብቃቱም ጉልንትኑም የለውም፣ ሞራልም የለንም ለማውራት። ግን እኔም ያው ሀሳቤ በሚለውም እኔም ላወራ የፈለግኩት ስለ ማርያም ባይሆንም ማለት ነው። አንድ ነገር ልንገርሽ ግን አሁን አምላክን ከመውለድ የበለጠ ጸጋ አለ? መንፈስ ቅዱስ ከሚሰጣቸው ጸጋዎች ሁሉ ከአንዱ መንፈስ ቅዱስ ብዙ ነገር ይቀዳል። ትንቢት የመናገር ይሄ እኮ ልዩ ነገር ነው የምልህ። ይሄ ልዩ ነገር ነው። አሁን ይሄን ከሌላ ነገር ጋር አናገናኘውም። ከአሁን ሰዎች ስለዚህ አሁን ለዚህ ነው። ስለዚህ አሁን ምንድን ነው ባጭሩ አለማገናኘት ብቻም ሳይሆን የድንግል ማርያም ጸጋ ከሁሉም ይበልጣል፣ ከሁሉም ይለያል አይደል? መለየት ብቻ መብለጥም አለው አይደል? ምክንያቱም አንድም ፍጡር ክርስቶስን ልጄ ብሎ መጣት አይችልም። ይችላል? አይችልም። ድንግል ማርያም ግን ፈጣሪ ማለት ትችላለች፣ ልጄ ማለት ትችላለች፣ መድኃኒቴ ማለት ትችላለች፣ ጌታዬ ማለት ትችላለች፣ ልጄ ወዳጄ ማለት ትችላለች። ከፍጡራን ወገን እሷ ትበለው። እሺ ለእኛ ምንድን ነው እሺ የሚያደርገው? ለእኛ ያለውን ጥቅም ጋር እኩል ነግርሽ ነው። ወደ እሱ እመጣለሁ። ግን ከፍጡራን መካከል እርሷ ክርስቶስን ልጄ ብሎ የመታት ሙሉ ስልጣን ያላት እሷ ናት። ይሄ ስፔሻል ያደርጋታል። ማንም ፍጡር የፈለገ ቅዱስ ይሁን የፈለገ መልአክ ይሁን ክርስቶስን ፈጣሪ ጌታዬ አምላኬ ብሎ እንጂ ክርስቶስን ልጅ ብሎ መጣት አይችልም ከፍጡራን ወገን። እሺ ግን የገላትያ የሚያሳየው ምንድን ነው? ገላትያ 19 እንዴት ታየዋለህ? ከዛ በፊት የጠየቅሽን ጥያቄ ልመልሰው ከሄድን ደግሞ ለብዙዎች ጥያቄ እንዳይሆን ታላቁ ይቅርታ። እሺ እናንተ ቁጭ አድርጌ ብዙ ነገር ስላልኩኝ በጣም ይቅርታ ይደረግ። እሺ እስቲ እዚች ጋር በደንብ የሰማሽን ስሚ።
ጭፍሮችም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ የእናቱ ምት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ማንን ነው? ዮሐንስ። ምን ታደርግለታለች? እንዲወስዳት ነው ወደ ቤት። ለምን? ጥሩ። እነኋት እናትህ ማለቱ ማርያም ዮሐንስን ወልዳለች? እሷ እንዲወስድ እንደ እናቱ እንዲወስዳት ነው እኮ። እንደ እናቱ አይልም፣ እነኋት እናትህ ነው የሚለው አይደል? እናታችሁ ግን አይልም አይደል? እናት ነው፣ ለሱ ነው። ለዮሐንስ ወንጌል ምኑ ናት? ለዮሐንስ ማርያም የድንግል የኢየሱስ እናት ናት። ግን ያው ኢየሱስ እየሞተ ነው። ስለዚህ ወደ ዮሐንስ ወደ ቤቱ ይዟት እንዲሄድ ነው፣ ኃላፊነቱን እንዲወስድ ማለት ነው። ምን አድርጎ? እናቱ አድርጎ ዮሐንስ ወንጌላዊ ጌታን ይወደው ነበር። ጥሩ። እና ዮሐንስ ወንጌላዊ ጌታን ይወደው የነበረ ነው አይደለ? አዎ። ጌታን ይወድ የነበረ ሰው አይበቃውም? እሱ ለምን እናት አድርጎ ይወስዳታል? የት ትሄድ ማርያም እኮ ይወስድ ጋር በቃ አንቺ ሴት እናት በኃላፊነት የእሱ ኃላፊነት ሆና እሷን መቀበል ነበረበት። ጥሩ። እንደዚህ ከሆነ ፎዚያ በደንብ ስሚ። በቃ አንተ ዮሐንስ ወንጌላዊ እኔ የምወድ የጌታ ወዳጅ የተባልክ እናቴን አደራ አንተ ጋር ትቆይ ለምን አይለውም? ለምን እናትህ አለው? እንደ እናቱ አድርጎ እንዲወስዳት ነው። እንደ እናቱ አድርጎ ድንግል ማርያምን መውሰድ መጽሐፍ ቅዱሳዊ ነው? ምን ማለት ነው? ድንግል ማርያምን እንደ እናት አድርጎ መውሰድ መጽሐፍ ቅዱሳዊ ነው? ያው ውሰዳት አለው እኮ ነው። እናትህ ውሰዳት የሱር ነው ብለሽ መልሽልኛ። ድንግል ማርያምን እንደ እናት አድርጎ መውሰድ መጽሐፍ ቅዱሳዊ ነው አይደለም? ለዮሐንስ እኮ ለዮሐንስ ያለው እናታችሁ ብሎ ለሌሎቹ ደቀ መዛሙርት እንዳለ አልሰጠም። ቆይ መጀመሪያ ወደሱ እመጣለሁ። ለዮሐንስ እንደ እናት መውሰድ መጽሐፍ ቅዱሳዊ ነው አይደለም? ለማን ነው መጽሐፍ ቅዱሳዊ የሚሆነው? ለዮሐንስ። ዮሐንስ እኮ ፍጡር ነው። ለዮሐንስ ነው። ዮሐንስ ፍጡር ነው አይደል? አዎ። የጌታ ወዳጅ ነው አይደለ? አዎ። በቃ ጌታን አምላኩ አድርጎ ብቻ መውሰዱ አይበቃውም ነበር? ለምን እንደ እናት ይወስዳታል? እሷን በተጨማሪነት እኮ ማርያም የት ሄደ የምልህ እሷ ፎዚያ በደንብ ለእሷ ኃላፊነት መውሰድ ነበረበት። ፎዚያ የት ሄድ እኮ ያልጠየቀሽም። እሺ ታላቅ ይቀጥልሽ። አይ ፎዚያ አንተን ማለት ሰው እያሰለችሽ ነው በጣም በቃ እሺ። እኔም ራሴን አመመኝ። እንዴ ለምን ያማል? መማማር ከሆነ እኮ ወንድሜ ይቅርታ። አይ ማስረዳት አለብህ እኮ ልክ ካል ማስረዳት ነው ለመሰለሽ ፎዚያ። እሺ ለዮሐንስ ነው የሰጠው እንጂ ለሁላችንም አልሰጠም ማለት ነው። እሺ በቃ ፎዚያ ቆይ እኔ ልጨርስ። ታላቁዬ እንደዛ ላድርግ። ቆይ እዚህ ቀጥሎ ምን የሚል አለ መሰለሽ? ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። እነሆ ልጅሽ አላት። ዮሐንስ ልጁ ናት? ዮሐንስ ልጇ ነው? ይቅርታ የወለደች የስጋ ልጇ አይደለም። አሁን ጥያቄ በደንብ ስሚኝ። ቆይ ፎዚያ በደንብ ስሚኝ። እመቤታችን የት ሄደ ብሎ እንዳትመልሽልኝ ድጋሚ። በቃ እሱን ዘግተናል። የት መሄድ እንዳለባት ስላወቀ ነው ጌታ ለዮሐንስ የሰጣት። አለቀ። ስለዚህ እመቤታችን እሱ በቃ አለቀ። እሱን ዘጋ ነው። ሂድና እናቴን በአደራነት ያዛት፣ በአደራነት ተንከባከባት፣ ጠብቅልኝ፣ እናቴን እንዳይከፋት እንዳታዝን ብሎ መዝጋት የተቻለ እመቤታችንም እንደ ልጅ ዮሐንስ ወንጌላዊም እንድትይዝ ዮሐንስ ወንጌላዊም ድንግል ማርያምን እንደ እናት እንዲወስድ እግዚአብሔር አምላክ ለምን ፈቀደ? አሁን ኮንሰፕቱ እዚህ ጋር ነው ያለው። ዮሐንስ ወንጌላዊ ተራ ሰው ነው እንዳንል የጌታ ወዳጅ የተባለ ነው። እስከ መስቀል ድረስ የተከተለ ነው። አደራነት ከሆነ ድንግል ማርያም የት እንድታርፍ ፈልጉ ከሆነ በቃ እናቴን በአደራነት ያዝ። እናቴን ነው ማለት ያለበት።
ምክንያቱም የወለደችው እሷ ስለሆነች በአደራነት እናቴን ያዝልኝ በቃ አለቀ። የት እንደምትሄድ ማረፊያ እንድታገኝ ስለተፈለገ። ግን እዚህ ጋር እነሆ ልጅሽ እነኋት እናት ብሎ የፈጣሪን እናት የእግዚአብሔርን እናት ድንግል ማርያምን ለፍጡር ለዮሐንስ እንደ እናት አድርጎ መውሰድ መጽሐፍ ቅዱሳዊ ነው አይደለም? እሺ እኔ ለምን ለዮሐንስ ሰጣት ለሚለው የሚመስለኝን ልናገር። የሚወደው ይላል መጀመሪያ ነው አይደለም? ቆይ ነው አይደለም? ለዮሐንስ የፈጣሪን እናት ለፍጡር እንደ እናት አድርጎ መውሰድ ይቻላል አይቻልም? ለፍጡር ማለት ለኛ ሁሉ ማለት ነው። ጥያቄ በተከመልሽልኝ ገብቶሻል? አታድርቅኝ እባክሽን። የፈጣሪን እናት የክርስቶስን እናት ማለታችን ነው። የጌታን እናት ለፍጡራን ይሄው ምሳሌ ዮሐንስ ወንጌላዊ ይሄው ምሳሌ ሰጠውሽ። እንደ እናት አድርጎ መውሰድ መጽሐፍ ቅዱሳዊ ነው አይደለም? አይደለም። ተሳስቷል። ይሄ ለዮሐንስ ነው የሰጠው። ለኛ ሁሉ እንካችሁ ይለን ነበር። ዮሐንስ ያመነ ነው አይደለም? አምኗል። ያመነ ሰው የጌታን እናት እንደ እናት አድርጎ ቢወስድ ኃጢአት ነው አይልማ። ቃሉ እኮ ስለማይል ነው ወንድሜ። ኃጢአት ነው ወይ? ምን ብሎ እናቴ ብሎ በምን መሰረት ላይ ነው አሁን ማርያምን እኔ እናቴ ብዬ የምወስደው? ዮሐንስ እናቱ ናት አይደል? ስለሰጠው ነው። ኢየሱስ ስለሰጠው እኮ ገባኝ። እናቴ ብሎ ይጠራታል። እናቴ ብሎ ይጠራታል። እሱን አላውቅም። ግን ለኢየሱስ እናት እንደሆነች አይደለም ለእሱ እናት የምትሆነው። ገባኝ እኮ በጸጋ እናቱ ሆነች አይደል? እሺ እንበል። ለዮሐንስ ወንጌላዊ በጸጋ እናት የሆነች ለፎዚያ በጸጋ እናት መሆን አትችልም? በቃ ይብቃኝ። እኔ እዚህ ጋር ማለት አሁን እዚህ ጋር እንትን ነው የሚሆንብኝ። እኔ አሁን ለሁላችን ስጦታ አድርጎ ቢሰጠን ኖሮ ስጦታ አድርጎ ሁላችሁም እናታችሁ ይኸው ልጆችሽ ይኸው ብሎ ቢሰጣት ኖሮ አምንና እቀበል ነበር። ግን አሁን እዚህ ጋር ዮሐንስ ወንጌላዊን በመጽሐፍ ቅዱስ ልክ እንደሱ አንቺ የተመሰከረልሽ የእምነት ሰው ነሽ? እንደ ዮሐንስ ወንጌላዊ ማለት ምን ጥያቄውን እስቲ እንደገና ጠይቀኝ። ዮሐንስ ወንጌላዊን ትበልጫለሽ? በቅድስና በእምነት ትበልጫለሽ ዮሐንስ ወንጌላዊ? አይ እሱ ያመነውን ጌታ አምናለሁ። ግን እንደሱ ነሽ? ንጽህና ቅድስናሽ እንደሱ ነሽ? ምንድን ነው ልዩነቱ? ነሽ ወይ? እሱ ሐዋርያ ነው፣ የመጀመሪያ የተመረጠ ሐዋርያ ነው። የዓይን ምስክር ነው። ከኢየሱስ ክርስቶስ ጋር የነበረ ሐዋርያ ነው። ከሱ ጋር ታነጻጽረኛ በድነት ነገር ላይ ግን በድነት ከቅድስና ጋር ምናምን ከአገልግሎት ሳይሆን ከድነት ጋር ግን ድኛለሁ። እኔም መቼስ ማነጻጽርሽ በብሔር አይሆንም፣ መቼስ በቁመት አይሆንም፣ በቀለም ከለር አይሆንም። መቼስ ማነጻጽርሽ ምናወራው ስለ መጽሐፍ ቅዱስ ስለሆነ ምናወራው ስለ እምነት ነው። ምናወራው ይወድ የነበረ ሁሉም ሲሸው እንኳን እስከ መስቀል ድረስ የተከተለ ይህ ወንጌላዊ ጌታ ይወድ። እንደው መጽሐፍ ቅዱስ አንድ ቦታ ላይ እኮ ዮሐንስ ብሎ ስሙን እኮ አይጠቅስም። ዮሐንስ ወንጌል ላይ የሚጽፈው ራሱ ጌታ ይወደው የነበረ። የሚወደው ማን ነው? ጌታ። ማንን? ዮሐንስ ወንጌላዊ። በዚህ ልክ የተወደደ ሐዋርያ መጽሐፍ ቅዱስ በወንጌል የተመሰከረ ሐዋርያ የክርስቶስን እናት የእግዚአብሔርን እናት እንደ እናት ከወሰደ የኛ እምነት ምን ያክል ቢልቅ ነው? እኔ እንደ እናት አድርጌ አልወስድም ልንች የምንችለው? እኔ እኮ መጽሐፉ ቢለኝ ወስዳለሁ ነው የምልህ። መጽሐፉ ውሰጃት እንደ እናት ተቀበያት ካለኝ እንደሱ እቀበላለሁ ዛሬ። እሺ እዮባ ቀጥሉሽ። በቃኝ። ቢበቃት እኮ ፎዚያ ብሎ ጽፎ ሲመጣ እንጠራታለን። አሁን ይብቃት። እሺ በቃ ፎዚያ እኔም አመሰግናለሁ። እግዚአብሔር ያክብርልኝ፣ ያብራልሽ። እሺ ከልብ እናመሰግናለን። እኔም አመሰግናለሁ።
እሺ ሰበዝ